ናቸው። ዛሬ በግሬድ 11 ዩኒት 5 ተመልሰናል። ዩኒት 5 ሂውማን ቦዲ ሲስተም ነው። ሁለት ቦዲ ሲስተሞችን ነው እዚህ ዩኒት ላይ የምናየው። አንደኛው ሂውማን መስኩሎስኬሌታል ሲስተም እና ሪፕሮዳክቲቭ ሲስተም ናቸው። እንጀምር። ሂውማን መስኩሎስኬሌታል ሲስተምስ ይሄ የሰውነት አካል ወይም this system enables movement, gives shape and form to the body, protects vital organs, produces blood cells in the bone marrow እና it stores minerals. መስኩሎስኬሌታልን ስናስብ mainly the bone ነው የምናስበው and then the other አብረው ተያይዘው ያሉ ነገሮች አሉ። መስኩሎስኬሌታል ሲስተም እንዳጠቃላይ የሚጠቅመን ምንድነው ማለት ነው? አንደኛ ሙቭመንትን እንቅስቃሴ እንድናደርግ ይረዳናል። ሰውነት ራሱን ችሎ እንዲቆምና ቅርጽ እንዲኖረው ያደርጋል፣ ቅርጽ ይሰጠዋል። እና በጣም ጠቃሚ የሚባሉ ቫይታል የሚባሉ ኦርጋኖችን እነ ኩላሊት፣ እነ ልብ፣ ላንግ፣ ሊቨር እነዚህን ፕሮቴክት አድርጎ ውስጥ ላይ ይጠብቃቸዋል ማለት ነው። ፍሮም አውትሳይድ ምንም አይነት ፎርስ ቢመጣ አትሊስት በቀላሉ እንዳይጎዱ ያደርጋል፣ ፕሮቴክት ያደርጋቸዋል። ሌላኛው ፕሮዲውስስ ብለድ ሴልስ ኢን ቦን ማሮ፣ የብለድ ሴሎች ሬድ ብለድ ሴል፣ ዋይት ብለድ ሴል፣ ፕላትሌትስ እነዚህ ሁሉም የብለድ ኮምፖነንቶች ቦን ማሮ ውስጥ ወይም የአጥንት መቅኔ ውስጥ ነው የሚሰሩት ማለት ነው። እና ሌላው ደግሞ አጥንት ሚኒራሎችን ስቶር ያደርግልናል ማለት ነው። ፓርት ኦፍ መስኩሎስኬሌታል ሲስተም ስንል የምናገኛቸው እነማን ናቸው? አንደኛ ያው እንዳልነው ቦን አለ። ሁለተኛ መስልስ አሉ። መስልስ የምንላቸው ስጋ ወይም ደግሞ ጡንቻ የምንለው ነው። ኢት ኪፕስ ቦንስ ኢን ፕሌስ ኤንድ አለው ቦዲ ሙቭመንት፣ አጥንትን እዛው ቦታው ላይ እንዳለ ቁጭ እንዳለ እንዲቆይ ያደርገዋል እና የሰውነት እንቅስቃሴንም ያስችለናል ማለት ነው። ጆይንትስ እና ካርቲሌጅ የምንላቸው እነዚህ መገጣጠሚያዎች ጥቅማቸው ምንድን ነው? they connect bones and prevent them from rubbing ማለት ነው። አጥንቶችን እርስ በርስ እንዳይፋተጉና እንዳይጎዳዱ አድርጎ ነው ማለት ነው የሚያገናኝልን። ሌላኛው ቴንደንስ አሉ። ቴንደንስ ወይም ጅማት የምንለው it connects muscle to bones፣ ጡንቻን ከአጥንት ጋር ነው የሚያገናኘው። ሊጋመንትስ ደግሞ ቦንና ቦንን አታች ያደርግልናል ወይም ያገናኝልናል ማለት ነው። ሌላኛው ኮኔክቲቭ ቲሹ የምንላቸው they support stability and help position skeletal parts for movement። ስሙ እንደሚነግረን ኮኔክቲቭ ቲሹ ማለት የሚያገናኝ እርስ በርስ ቲሹዎችን የሚያገናኝ ቲሹ ነው። ስለዚህ ጥንካሬንና አቋምን ይሰጣል ማለት ነው ለሌሎች ስኬሌታል ፓርቶች። ይህንን ስዕል ብናይ አንድ ሾልደርን ወይም ትከሻን ብናወጣ እዛ ላይ መሀል ላይ ቦኑ አለ፣ እዚህ ጋር ደን መስሉ አለ፣ እዚህ ጋር ጡንቻው አለ። ደን ካርቲሌጅ የምንለው እዚህ መሀል ላይ በአጥንቶች መሀል ላይ አለ። ደን ዴርስ ቴንደን እዚህ ጋር መስሉን ከቦን ጋር እያገናኘልን፣ ኤንደን ዴርስ ደ ሊጋመንት ቦንና ቦንን እያገናኘልን ማለት ነው። እነዚህ ሁሉም ቦታ ላይ አሉ ማለት ነው። ታይፕስ ኦፍ መስልስ ስንል ሂውማን መስኩላር ሲስተም ኢንክሉድስ አባውት 700 መስሎች አሉ በአጠቃላይ ሰውነታችን ላይ ብናይ ማለት ነው። እና ኢት ሜክስ አፕ ሃፍ ኦፍ ቦዲ ዌይት ኤንድ ኢኔብልስ ሙቭመንት። የክብደት መጠናችንን ስንለካ አባውት ግማሹ እነዚህ ጡንቻዎች ናቸው ማለት ነው፣ መስልስ ናቸው ማለት ነው። ኢንደን ሙቭመንትን ኢነብል ያደርጉልናል። ያለ መስል አጥንት ብቻውን ቢቆም ምንም ጥቅም የለውም አይደል? Muscles are composed of skeletal muscle tissue, blood vessels, tendons and nerves attached to the bones. መስል ስንል ከውስጡ የመስል ቲሹ አለ፣ የጡንቻ ቲሹ ራሱ ሴሎቹ አንድ ላይ ተደማምረው ቲሹ ይፈጥሩልን አለ። ዘን መሀሉ ብለድ ቨዝል አለ። ይሄ ብለድ ቨዝል ያው ደም፣ ኒውትሪንትስ ወደዛ መስል ያደርስልናል። ኤንደን ዌስት ማቴሪያሎችን ይወስድልናል ማለት ነው። ቴንደንስ አሉ እንዳልነው አጥንት ጋር ያገናኝልናል። እና ሌላኛው ደግሞ ነርቭ አለ። ነርቭ ፍሮም the brain ኢንፎርሜሽን አምጥቶ ለመስል ያደርስለታል አይደል? እንደን ከመስሉ ወስዶ ወደ ብሬን ያደርሳል which means ትዕዛዝ እንዲቀበል ያደርጋል ማለት ነው። አንድ መስል ስንል እነዚህን ሁሉ አንድ ላይ ኮምፖዝድ አድርጎ የያዘ ነገር ነው። 3 አይነት መስሎች አሉ፣ ካርዲያክ፣ ስኬሌታል እና ስሙዝ መስል የምንላቸው። ካርዲያክ መስል ስንል it is involuntary ማለትም ከፍቃድ ውጪ የሚሰራ ማለት ነው። እኛ ልንቆጣጠረው ማንችለው አይነት መስል ነው። ስትራይትድ ማለትም ትይዩ ነው። እዚህ አሁን ለምሳሌ እዚህ ካርዲያክ ምስሉ ላይ እንደምታዩት አንድ መስል በንድል ላይ አለ፣ ዘን መስል በንድል እታች አለ።
ሁለቱ ትይዩ ናቸው ማለት ነው። ስትራይትድ እንለዋለን ይሄንኛውን እና ኢት ፎርምስ ደ ሃርት ዋል ወይም ደ ማዮካርዲየም ማለትም ልብን የሚሰራት መስል ነው ማለት ነው። and it is connected by intercalated discs መሀል ላይ አንዱ ሴል ከአንዱ ሴል አንዱ ካርዲያክ መስል አንዱ ከሌላኛው ካርዲያክ መስል መሀል ላይ የሚገናኘው በኢንተርካሌትድ ዲስክስ በሚባል ነገር ነው ማለት ነው። ሌላኛው ስሙዝ መስል ነው። ስሙዝ መስልም it is involuntary ማለትም ልንቆጣጠረው አንችልም። ነን ስትራይትድ ነው። እዚህ ታች ላይ እንደምታዩት የስሙዝ መስል ስዕል ፓራላል አይደሉም አይደል? አንዱ ብቻውን ላይ ተቀምጧል፣ ሁለተኛው ታች ተቀምጧል፣ ሶስተኛው ታች ተቀምጧል። እንደዚህ ነው እና they are found in walls of hollow organs ማለት ውስጣቸው ባዶ የሆኑ ኦርጋኖች ናቸው ማለት ነው በዚህ የሚሰሩት። ላይክ ለምሳሌ ስቶማክ ወይም ሆድ አለ፣ ውስጡ ባዶ ነው። ደን ከቨር የሚደረገው በስሙዝ መስል ነው። ኢንተስታይንስ አሉ። ኢንተስታይንስንም አይታችሁ እንደሆነ ውስጡ ባዶ ነው። ደን ከቨር ይደረጋል ማለት ነው በስሙዝ መስል። ደን ብላደር አለ፣ የሽንት ፊኛችን፣ ዩትረስ አለ፣ ማህፀን፣ የደም ስሮች ላይክ አርተሪ እና ቬንስ፣ ሪስፓይራቶሪ ትራክቶች የመተንፈሻ አካሎቻችን እና ዩሪናሪ እና ሪፕሮዳክቲቭ ሲስተሞች አሉ። ይህን ሁሉ ኮመን የሚያደርገው ምንድነው? they control the movement of substances ማለት ነው። ውስጥ ያለውን ነገር ኮንትራክት እና ሪላክስ እያደረጉ ያንቀሳቅሱታል ማለት ነው። ለምሳሌ ምግብ ስንበላ ያ ምግብ ሆዳችን ውስጥ ይገባል። ከሆዳችን ወደ ኢንተስታይን፣ ስሞል ኢንተስታይን፣ ላርጅ ኢንተስታይን አልፎ እስከ ሬክተም እስኪደርስ ድረስ ይሄ ስሙዝ መስል ኮንትራክት እያደረገ ነው የሚያስወጣው ማለት ነው። ውስጡ ሆሎ የሆኑ ኦርጋኖችን የሚሰራ ስሙዝ መስል ይባላል። ሌላኛው ስኬሌታል መስል ነው። they are voluntary muscles እስካሁን ያየናቸው ኢንቮለንታሪ ነበሩ አይደል? ይሄንኛው ለየት የሚያደርገው it is voluntary መስል ነው። ማለትም ራሳችን ልናንቀሳቅሰው እንችላለን። ወደንና ፈቅደን ትዕዛዝ ሰጥተን የምናንቀሳቅሳቸው መስሎች ስኬሌታል መስል ይባላሉ ማለት ነው። እና they make up around ከ30 እስከ 40% of total body mass የሰውነታችንን ከ30 እስከ 40 የሚሆነውን ያክል ፐርሰንት የሰውነታችንን ክብደት ይይዛሉ ማለት ነው። and they allow a wide range of movements controlled by the nervous system ቅድም እንዳለው አንድ መስል ውስጥ የተለያዩ ብለድ ቨዝሎች እና ነርቮች አሉ ብለናል አይደል? በዚህ በነርቭ አማካኝነት በአንድ ሞተር ዩኒት አማካኝነት ትዕዛዝ ተሰጥቶት መንቀሳቀስ ይቻላል ማለት ነው። እና የተለያዩ አይነት ሙቭመንቶችን ሰውነታችን እንዲያካሄድ ይረዳል ማለት ነው። ሜካኒዝም ኦፍ አክሽንስ ኦፍ ስኬሌታል መስልስ እና መስል አክቲቬሽን ኢንቮልቭስ ሞተር ነርቭስ ሴንዲንግ አን አክሽን ፖቴንሻልስ ቱ ዘ ኒውሮመስኩላር ጃንክሽን ትሪገሪንግ ካልሽየም ሪሊዝ ኢን ደ መስልስ ማለት ነው። ምንድነው የሚለን? ይሄ መስል አክቲቬት ለመሆን በነርቮች አማካኝነት አክሽን ፖቴንሻል የሚባል ነገር ይመጣል ማለት ነው። ወደየት ነው የሚመጣው? ወደ ኒውሮ መስኩላር ጃንክሽን። ስሙ እንደሚነግረን የኒውሮ አለ፣ ኒውሮን አለ፣ መስል አለ፣ መስኩላር አለ። ሁለቱ ጃንክሽን የሚፈጥሩበት ቦታ ኒውሮ መስኩላር ጃንክሽን ይባላል ማለት ነው። ከዚህ ኒውሮን አክሽን ፖቴንሻል ይመጣና ልክ እዚህ ኒውሮ መስኩላር ጃንክሽን ላይ ሲደርስ ካልሽየም ሪሊዝ እንዲደረግ ያደርጋል ማለት ነው። እና ይሄ ሪሊዝ የሚደረገው ካልሽየም ነው ለመስል እንቅስቃሴ ትልቅ አስተዋጽኦ የሚያደርገውን ይሄንን ፕሮሰስ እናያለን። ስኬሌታል መስልስ አር በንድልስ ኦፍ ላርጅ መስል ፋይበርስ ፎርምድ ባይ ዘ ፊውዥን ኦፍ ሜኒ ሴልስ ዲዩሪንግ ዲቨሎፕመንት ማለት ነው። እዚህ ስዕል ላይ እንደምታዩት መስል ፋይበር የምንለው ይሄ ረዥም የሆነ ሴል ነው እና ኢትስ ፎርምድ ባይ ፊውዥን ኦፍ ሜኒ ሴልስ የተለያዩ መስል ሴሎች አንድ ላይ ፊውዝ አድርገው በማዮፊብሪል በሚባል ነገር ፓክ ተደርገው ወይም ተጠባብቀው አንድ ላይ የሚፈጥሩት መስል ፋይበርስ ይባላሉ ማለት ነው። ማዮፊብሪል የምንላቸው they contain ቲክ እና ቲን ፊላመንት አላቸው። ቲክ የሚባለው ቲክ ወይም ወፍራም የሚባለው ፊላመንት ማዮሲን ነው። ቲኑ ደግሞ አክቲን ነው። እነዚህ ሁለት ፊላመንቶች እርስ በርስ ተጣምረው ወይም ኦርጋናይዝድ ሆነው ሳክሮሜርስ የሚባሉ እነዚህ ኮንትራክት የሚያደርጉ ወይም የሚኮማተሩ መስሎችን ሲሰሩልን ማለት ነው። አክቲን እና ማዮሲን they work together to cause contraction። ማዮሲን የምንለው a motor protein that uses ATP to pull actin filaments ማለት ነው። it's a motor protein ነው እና ኤነርጂን ይጠቀማል። ከዛ አክቲን ፊላመንቶችን ፑል ያደርጋል ወይም ይስባቸዋል ማለት ነው። አክቲን የምንለው ደግሞ it interacts with the myosin ጋር ኢንተራክት ያደርጋል ወይም ይገናኛል።
ለምንድነው? የሴል ሙቭመንትን እና ኮንትራክሽን ለመፍጠር ማለት ነው። ያ ሴል እንዲንቀሳቀስ ወይም ደግሞ ኮንትራክት እንዲያደርግ እንዲኮማተር ያደርገዋል ማለት ነው። እና ትሮፖኒን ኤንትሮፖማይሲን የምንላቸው ደግሞ ዚያር ሬጉላቶሪ ፕሮቲንስ ኮንትሮሊንግ አክቲን ማዮሲን ባይንዲንግ ማለት ነው። የአክሲን እና ማዮሲንን ባይንዲንግ ወይም ኮንትራክሽኑን ሬጉሌት ያደርጉታል። እዚህ ስዕል ላይ እንደምናየው there's the አክቲን ወይም ቲን ፊላመንት የምንለው አለ። እዚህ ላይ ትሮፖኒን እና ትሮፖማይሲን አሉ። እዚህ ጋር ደግሞ ማዮሲን የምንለው አለ ወይም ቲክ ፊላመንት ወይም ወፍራሙ ነገር ማለት ነው። እንዴት ነው መስል ሙቭመንት የሚካሄደው ወይም ዋትስ ኢትስ ሜካኒዝም ስንል አንደኛው አክቲቬሽን የሚባል ስቴፕ አለው። አክቲቬሽን ማለት ነርቭ ኢምፐልስ ስቲሙሌትስ ሳክሮፕላዝሚክ ሬቲኩለም ቱ ሪሊዝ ካልሽየም እንዳልነው አክሽን ፖቴንሻል የሚባል ነገር በነርቭ አማካኝነት ይመጣል ብለናል አይደል? ከዛ ኒውሮመስኩላር ጃንክሽኑ ጋር አክቲቬት ሲያደርገው ካልሽየሞች ሪሊዝ ይደረጋሉ ብለናል። የመስል ሙቭመንት የመጀመሪያው ስቴፕ ካልሽየም ሪሊዝ መደረጉ ነው ማለት ነው። ዘን ሁለተኛው ኮንትራክሽን አለ። እዚህ ላይ ምንድነው የሚከሰተው? ሪሊዝ የተደረጉት ካልሽየም ዘይ ባይንድ ቱ ትሮፖኒን ላይ ሄደው ይጣበቃሉ ማለት ነው። ሽፍቲንግ ትሮፖማይሲን ካልሽየም መቶ ትሮፖኒን ጋር ሲጣበቅ ትሮፖማይሲኑ ሽፍት ያደርጋል ወይም ሙቭ ያደርጋል ማለት ነው። then the myosin head binds to the actin causing cross bridge formation ማለት ነው። myosin ሄዶ ባይንድ ያደርጋል፣ ክሮስ ብሪጅ የሚባል ነገር ፎርም ይደረጋል። then ATP powers the sliding of filament የፊላመንቶቹን ሙቭመንት ATP ወይም ኤነርጂ ፓወር ያደርገዋል ማለት ነው። ሶስተኛው ሪቻርጂንግ ይባላል። ሪቻርጂንግ ላይ ያው ቻርጅ ማድረግ ይሆናል ማለት ነው። ATP is regenerated to maintain contraction ኮንትራክሽኑ ኪፕ እንዲደረግ ATP ወይም ኤነርጂ እንደገና ይመረታል ማለት ነው። ዘን አራተኛው ሪላክሴሽን አለ። in this step ነርቭ ሲግናል ያቆማል። ዘን ካልሽየም returns to sacroplasmic reticulum ካልሽየሙ ተመልሶ ይነሳል ማለት ነው። ዘን አክቲን ኤንድ ማዮሲን ዲታች አክቲንና ማዮሲን ተጣብቆ የነበረው ይለያያሉ። ዘን መስል ሪላክስ ያደርጋል ማለት ነው። ይህንን አንድ ላይ በስዕል ስንመለከተው የመጀመሪያው ስቴት the active site on the actin is exposed as calcium binds to the troponin ማለት ነው። እዚህ ጋር ትሮፖኒን አለ እንደምታዩት፣ ቀዩዋ ፓርት ካልሽየም ነች። ዘን ካልሽየም መጥቶ ትሮፖኒን ጋር ሲጣበቅ ትሮፖማይሲኑ ሙቭ ያደርጋል ብለናል። ለቆለት ወደ ጎን ይጠጋል። ወደ ጎን ተጠጋ ማለት ዘን አክቲቭ ሳይቱ ወይም ማዮሲን ሄዱ መቶ የሚጣበቅበት ሳይት ይገለጣል ማለት ነው አይደል? ትሮፖማይሲኑ ሲነሳ ይገልጠዋል። ማዮሲን ሄድ አለ። ይሄንኛው እዚህ ጋር ተለያይተው ነው ያሉት። ሁለተኛው ላይ ማዮሲን ሄድ ፎርምስ ኤ ክሮስ ብሪጅ ዊዝ አክቲን አክቲቭ ሳይቱ ጋር ሄዶ ይጣበቃል ማለት ነው። የማዮሲን ሄዱ አክቲኑ ጋር ሄዶ ይጣበቃል እዚህ ጋር እንደምታዩት። ሶስተኛው during the power stroke the myosin head bends and ADP and phosphate are released ይለናል። ፓወር ስትሮክ ሲኖር የሚንቀሳቀሰው እንደዚህ ነው ማለት ነው። ይሄኛው ሄዱ ቤንድ ያደርጋል ወይም ሲታጠፍ መስሉን ወደዚህ ስበዋል ማለት ነው፣ ስላይድ ያደርጋል። then ADP እና ፎስፌት ይለቀቃሉ። then a new molecule of ATP attached to the myosin head causing the cross bridge to detach then አዲስ ATP መቶ ሄዱ ላይ ሲጣበቅ ዲታች እንዲያደርግ ያደርገዋል ማለት ነው። ATP አለ። ልክ የማዮሲን ሄዱ ቤንድ ሲያደርግ ወይም መስል ኮንትራክሽን ሲደረግ ይሄ ATP ኤነርጂ ይለቀቃል፣ ወደ ADP እና ፎስፌት ተለቆ ይበተናል። ዘን ሁለቱ ሲላቀቁ ደግሞ ATP መልሶ ይጣበቅበታል። ኤቭሪ ታይም ሙቭመንት መስል ኮንትራክት የሚያደርገው እንደዚህ ነው ማለት ነው። ኮንትራክት ያደርጋል፣ ዘን ይለያያል፣ ኮንትራክት ያደርጋል፣ ይለያያል። ይሄ ነው ሙቭመንቱ። ሶስት አይነት የመስል ኮንትራክሽን አይነቶች አሉ። የመጀመሪያው አይዞሜትሪክ ይባላል። አይዞሜትሪክ ላይ መስል ቴንሽን ኢንክሪዝስ በት ሌንግዝ ሪሜንስ ደ ሴም። እዚህ ስዕል ላይ እንደምታዩት ይህ ሰውዬ ይህንን ዳምቤል ይዞት ነው የቆመው አይደል? መስሉ እንትን አድርጓል፣ ኮንትራክት አድርጓል፣ ቴንሽን አለው፣ ቴንሽኑ ይጨምራል። ነገር ግን ሌንግዙ እዛው ላይ ነው የሚቀረው ማለት ነው። ያለምንም እንቅስቃሴ ስትሬንግዝ ይዘን ስንቆይ ማለት ነው። ለምሳሌ ሆልዲንግ ፕላንክ ስናደርግ መስላችን ኮንትራክት እንዳደረገ ብዙ ሰዓት ይቆያል ማለት ነው። ሁለተኛው ኮንሰንትሪክ የምንለው መስል ሾርተንስ አዝ ኢት ኮንትራክት እያደረገ ሲሄድ መስሉ ሾርትን እያጠረ ይሄዳል ማለት ነው። ለምሳሌ እዚህ ስዕል ላይ እንደምታዩት ኮንሰንትሪክ ላይ ዳምቤሉን ወደ ላይ እየሳበው ነው። ወደ ላይ ሲስበው
ባይሴፕ መስሎቹ ላይ ያሉት መስሎቹ ወደ ውስጥ ይተጣጠፋሉ ወይም ሾርትን ያደርጋሉ ያጥራሉ ማለት ነው። ላይክ ሊፍቲንግ ዌይት። ን ኤክሴንትሪክ የምንለው ደግሞ መስል ሌንግዝንስ ዋይል ኮንትራክቲንግ። እዚህ ስዕል ላይ እንደምታዩት ዳምቤሉን ይዞ እጁን እየዘረጋው ነው አይደል? ስቲል ከባድ ነው። ስቲል መስሉ ቴንሽኑ እንዳለ ነው። ነገር ግን መስል ሌንግዝን እየረዘመ ነው የሚሄደው ማለት ነው። ወደ ላይ ሲታጠፍ እያጠረ ነው የሚሄደው። ወደዚህ እያደረግን ስንሄድ ደግሞ መስሉ እየረዘመ ነው የሚሄደው ዋይል ኮንትራክት እያደረገ እያለ ማለት ነው። ላይክ ሎወሪንግ ዌይት። እዚህ ጋር በክብደት አሳየ ነው እንጂ ሪል ላይፍ ላይ ስንንቀሳቀስ የሪል ላይፍ ሙቭመንታችን ኢት ኢንቮልቭስ ዳይናሚክ ኮምቢኔሽን ኦፍ ዲስ ኮንትራክሽንስ ማለት ነው። እኛ ኖቲስ አናደርገውም፣ ግን እነዚህን ሁሉ መስል ኮንትራክሽን ታይፖች ሰውነታችን ይጠቀማል ማለት ነው እንደ አስፈላጊነቱ። The human axial and appendicular skeletons. Humans are born with over 300 bones that fuse into about 206 bones by adulthood ይለናል። ሶ አንድ ህፃን ሲወለድ ወደ 300 ቦኖችን ይዞ ነው የሚወለደው። ለምን? እርስ በርስ አልተያያዙም፣ ፊውዝ አላደረጉም። ዘን እያደገ በሄደ ቁጥርና አደልት የሆነ በሄደ ቁጥር መስሎች ሞር ይያያዛሉ፣ ፊውዝ ያደርጋሉ እና ከ300 ወደ 206 ይቀንሳሉ ማለት ነው። ስኬሌታል ሲስተም ኢዝ ሰፖርትድ ባይ ሊጋመንትስ፣ ቴንደንስ፣ መስልስ ኤንድ ካርቲሌጅስ ቅድም እንዳለው ማለት ነው። ቦንስ አር ሜድ ኦፍ ኮላጅን ኤንድ ካልሽየም ፎስፌት ክሬቲንግ አ ስትሮንግ ኤንድ ላይት ዌይት ስትራክቸር ማለት ነው። ሰው ቦኖች የተሰሩት ኮላጅን በሚባል ፕሮቲን እና ካልሽየም ፎስፌት ወይም በካልሽየም የተሰራ ነው እና ጠንካራና ላይት ዌይት ነው ወይም ከባድ አይደለም ማለት ነው። ፎር ታይፕስ ኦፍ ቦን ኤግዚስት ያደርጋሉ ሰውነታችን ውስጥ። 4 አይነት የአጥንት ሴሎች አሉ። እነሱም አንደኛ ኦስቲዮብላስት አለ። እነዚህ አዲስ አጥንት ፎርም የሚያደርጉ ሴሎች ናቸው ማለት ነው። they form new bones። ሁለተኛ ኦስቲዮሳይትስ አሉ። እነዚህ ማቹር የሆኑ ቦኖች ናቸው ማለት ነው። ደን ሌሎቹ ኦስቲዮክላስትስ አሉ። ክላስት ስንል እነዚህ they break down bone ኦልሬዲ የነበረ ቦንን ብሬክ ዳውን የሚያደርጉልን እነዚህ ኦስቲዮክላስቶች ናቸው። ኤንድ ኦስቲዮፕሮጄኒተር ሴልስ ደግሞ they repair fractures ማለት ነው። አጥንት ሲሰበር ሲጎዳ ምናምን እነዚህ ሴሎች ናቸው ሪፔር የሚያደርጉት። then bones are classified by shape into long, short, flat, irregular እና ሴሳሞይድ የሚባሉ ታይፖች አሉ ማለት ነው። ሎንግ ቦን የምንላቸው ረዥም ናቸው ያው ስማቸው እንደሚናገረው እና ቀጭን ሼፕ ነው ያላቸው ላይክ ፊመር ኦር ቲቢያ የሚባሉት የእግርና የእጅ አጥንቶቻችን ማለት ነው። then short bones የምንላቸው ደግሞ ስኳት ኤንድ ኪዩቢድ ሼፕስ አላቸው ይለናል። ስኳት ማለት ስንቀመጥ ስኳት ስናደርግ የሚመጣው ቅርጽ አለ አይደል? ጥፍጥፍ ያለ አይነት ቅርጽ ያላቸው ናቸው። ላይክ ካርፐስ ቦን ኦፍ ሪስታችን ጋር ያሉት ቦኖች ናቸው። ፍላት ቦንስ የምንላቸው ያው ጠፍጣፋና ሰፊ የሆነ ሰርፌስ አላቸው ማለት ነው። እነዚህ ክሬኒየም አለ፣ ጭንቅላታችን ይሄ የስካላችን አለ፣ ኢሊየም ወይም ፐልቪስ ዳሌ ጋር ያለው አለ። ስቴርነም ደግሞ ፊት ለፊት በሪቦቻችን መሀል ያለችዋ አጥንትና ራሳቸው ሪቦቹ ራሱ ጠፍጣፋ ናቸው፣ ፍላት ቦንስ ይባላሉ። then irregular bones የምንላቸው አሉ። they have shapes that do not form to the above 3 types ከላይ ካሉት 3 እስካሁን ካልጠራናቸው ውጪ ከሆነ irregular bones ናቸው። sesamoid bones የምንላቸው ደግሞ small flat bones and they are shaped similarly to a sesame seed like የሰሊጥ አይነት ቅርጽ አላቸው። functions of bones የአጥንት ጥቅም ስናይ አንደኛ they support body እና they help move ማለት ነው። ሰፖርት ቦዲያችንን ሰፖርት ያደርጋሉ። they hold up our body stability like ቆመን እንድንንቀሳቀስ የሚያደርጉን እነዚህ ቦኖች ናቸው እና they keep from collapsing to the ground ማለት ነው። አሁን መሀል ላይ አጥንት ባይኖር ሙሉ ውስጥ ያለው ኦርጋን እና ስኪናችን ኤንድ መስሉ እንዳለ ወደ መሬት ይዘረገፋል ማለት ነው አይደል? እሱን ቀጥ ብለን እንድንራመድ ያደርጉናል እና ሙቭመንት ኤንድ ቦዲ ፖስቸርንም ኪፕ ያደርጋሉ ማለት ነው። እንቅስቃሴንና ቅርጻችንን ኪፕ ያደርጉልናል። ሌላኛው they protect the internal organs ውስጥ ያሉትን በጣም ቫይታል የሆኑ ኦርጋኖች ላይክ ለምሳሌ the brain protected በጣም ስከል ማለት በጣም ትልቅ ጠንካራ ነው አይደል? ጭንቅላታችን በብዙ ነገር ተመተን ራሱ ወደ ውስጥ አይደርስም።
አይከፈል። በጣም ጠንካራ አጥንት ነው። ለምን ብሬን ዴሊኬት የሆነ ነገር ነው፣ ውስጥ ላይ ፕሮቴክት ያደርገዋል ማለት ነው። እና ሌሎች ኦርጋኖችንም አሉ። ልባችን አለ፣ ላንግ አለ፣ ውስጥ ላይ ሊቨር አለ። እነዚህ ሁሉም የሰውነታችን ክፍሎች ቫይታል ከሆኑ በአጥንት የተሸፈኑ ናቸው ማለት ነው። ሌላኛው they produce blood cells። ቅድም እንዳልነው እንዳለ ደማችን ውስጥ ያሉ ሴሎች ላይክ ሬድ ብለድ ሴል፣ ዋይት ብለድ ሴል፣ ፕላትሌትስ እነዚህ ሁሉ ከአጥንት መቅኔ ውስጥ ወይም ከአጥንታችን ውስጥ ያለ ቦን ማሮ የሚባል ነገር ውስጥ ነው የሚመረቱት ማለት ነው። ሌላኛው they store and release fat። so bones store fat and release when body needs energy ማለት ነው። ፋትን ያው ሴቭ ያደርጉና ኤነርጂ በሚያስፈልገን ሰዓት ሪሊዝ ያደርጋሉ። ሌላኛው ስቶሪንግ ኤንድ ሪሊዚንግ ሚነራልስ። እነዚህ ለሰውነታችን በጣም አስፈላጊ የሆኑ ሚነራልስ ማለት ማይክሮ ኒውትሪየንትስ ናቸው አይደል? ማለትም በጣም አስፈላጊ ኒውትሪየንቶች ናቸው ለሰውነታችን። ነገር ግን በትንሹ ነው የሚፈለጉት ሰውነታችን ውስጥ። አጥንታችን እነዚህን ሚነራሎች ሴቭ ያደርግልናል ወይም ስቶር ያደርግልናል ማለት ነው። ዘን ደማችን ውስጥ ወይ ሰውነታችን ውስጥ እነዚህ ሚነራሎች ሲያንሱ ይበትንልናል ወይም ይለቀዋል። ዘን ብዙ ሲሆን ደግሞ ኪፕ አድርጎ ሰብስቦ መልሶ ስቶር ያደርጋቸዋል ማለት ነው። እነዚህ አስፈላጊ ሚነራሎች እነማን ናቸው? ካልሽየም አለ፣ ፎስፈረስ አለ፣ ቫይታሚን ዲ አለ። እነዚህ ሁሉ አጥንት ውስጥ ናቸው የሚቀመጡት። አክሲያል ስኬሌተን አክሲያል ስኬሌተን የምንለው ያው መሀል ላይ ያለው ሰውነታችንን ሆልድ አድርጎ የሚይዘው መሀል ላይ ያለው ፓርት ነው ማለት ነው። ከየት ይጀምራል? ከስከል ይጀምራል፣ ከጭንቅላታችን ቦን ይጀምራል። ዘን ትራንክ አለ፣ ይሄ ደረታችንና ሆዳችን አንድ ላይ ያለው አለ። እንደን ፐልቪስ ቦንስ አሉ ወይም የዳሌ አጥንቶች አሉ። እነዚህ ሚዲያል ኮሩን ይሰራልናል ማለት ነው። so the skull is made of cranium bones joined by sutures and facial bones forming cavities for eyes, ears, nose and mouth። የጭንቅላታችን አጥንት ያው እንደ ክብ ነው አይደል? የብሬናችን ኪፕ የሚያደርግልን ክብ ሆኖ ነው የተቀመጠው። ብቻውን አንድ አጥንት አይደለም ማለት ነው። እርስ በርስ በሱቸርስ በሚባሉ ነገሮች ተያይዟል። ደን ፌሻል ቦናችን ደግሞ ፊታችን ላይ በጣም ብዙ አይነት ቦኖች ናቸው ያሉት። እዚህ ስዕል ላይ እንደምታዩት በሙሉ ፍሮንታል፣ ፓሬታል፣ ቴምፖራል፣ ስፊኖይድ፣ ኤትሞይድ፣ ናዛል፣ ላክሪማል፣ ቮመር፣ ዛይጎማቲክ፣ ማግዚላ፣ ማንዲብል እነዚህ እንዳለ የተለያዩ ራሳቸው ቦኖች ናቸው። እነዚህ ተያይዘው ነው ማለት ነው ፊታችንን እና የስከላችንን ፓርት የሚሰራልን። ሪብ ኬጅ የምንለው ደግሞ እዚህ ስዕል ላይ እንደምናየው ላንጋችንንና ሀርታችንን ፕሮቴክት የሚያደርግልን አጥንት ናቸው። 12 ናቸው አንድ ላይ፣ በአንድ ሳይድ 12 በአንድ ሳይድ 12 የጎን አጥንት የሚባሉት ማለት ናቸው። ባይብል ላይ እንደሚናገረው እንግዲህ ከአዳም የጎን አጥንት አንድ አንስቶ ነው አይደል ሔዋንን የሰራት። ከነዚህ ከ12 ውስጥ አንዱን ያነሳው ማለት ነው። ግን ስቲል አሁን ሁላችንም 12 ነው ያለን። ዘን መሀል ላይ ያለችው የቆመችዋን የምታዩት ስቴርነም ትባላለች። አንድ ፍላት ካልናት ውስጥ ፍላት ቦን ካልናቸው ውስጥ አንዷ ነች ማለት ነው። እና ሪብ ቦኖችን ከስቴርነም ጋር የሚያገናኝልን መሀል ያለው ደግሞ ኮስታል ካርቲሌጅ ይባላል ማለት ነው። ካርቲሌጅ እሱ አለ እና እነዚህ በአጠቃላይ ዘይ ፕሮቴክት ሃርትን እና ላንጎችን ፕሮቴክት ያደርጋሉ ማለት ነው። vertebral column የምንለው ደግሞ it has 26 bones 26 ቦኖች አሉት that support the body's upright posture ማለት ነው። እዚህ ጀርባ ላይ ስፓይናል ኮርድ የሚያልፍበት አለ አይደል? ወገቤን አመመኝ ምናምን ስንል ያለው አንድ ብቻውን የሚወርደው እዚህ ጋር የምታዩት ቦን vertebral column ይባላሉ። ከአንገታችን ጀምሮ እስከዚህ እስከ ሪባችን ድረስ ያለው 26 የተለያዩ ቦኖች አንድ ላይ ተጣምረው ተጣብቆ ነው ማለት ነው ቀጥ ብለው የሚያቆሙት። እንደ አክሲያል ስኬሌተን በአጠቃላይ ወደ 80 አጥንቶች አሉት ማለት ነው። ኢንክሉዲንግ the skull ያልነውን ኦሲክሎችን፣ ሃዮይድ፣ ሪብ ኬጅ፣ ስቴርነም እና vertebral column እነዚህን አንድ ላይ አድርጎ ወደ 80 ቦኖችን ይይዛል። ሌላኛው አፔንዲኩላር ስኬሌተን የምንለው ከሰውነታችን ውስጥ 206 ቦኖች አሉ ብለናል አይደል? ከነዚህ ውስጥ ወደ 126ቶቹን የሚይዘው አፔንዲኩላር ስኬሌተን ነው ማለት ነው። አክሲያል ስንል መሀሉን የሚይዝልን ነው ብለናል አይደል? አፔንዲኩላር ደግሞ ከመሀሉ ውጭ ያሉትን የቀሩት ቦኖችን አንድ ላይ የሚይዝ ነው ማለት ነው። it includes the limbs አሉ the upper እና lower limb የሚባል አለ አይደል?
የሙሉ እጃችን ላይ ያለው እጃችን አፐር ሊምብ ይባላል። ታች ያለው ሎወር ሊምብ ይባላል። ደን ፔክቶራል አለ፣ ሾልደር ግሪንድል ማለት ነው። ይሄ ትከሻችን አለ። ደን ፐልቪክ ግሪንድል አለ። ፐልቪክ ማለት ይሄ የዳሌ አጥንታችን ጋር ያለው ነው። ደን ሌሎች ዴር አታችድ አፔንዴጅስ ማለት ነው። እነሱ ጋር ተጣብቀው ያሉ ሌሎች ቀሪ አጥንቶችን አንድ ላይ አድርጎ ነው የሚይዘው። ሰው ጥቅሙ ምንድን ነው? ኢት ኢኔብልስ ሎኮሞሽን ዊዝ ዘ ሎወር ሊምስ ኤንድ ማኒፑሌሽን ኦፍ ኦብጀክትስ ዊዝ ዘ አፐር ሊምስ ማለት ነው። ሎወር ሊምባችን እግራችን ሜን ላይክ ለመንቀሳቀስ ነው የሚጠቅመን አይደል? ላይ ያለው እጃችን ደግሞ ቱ ማኒፑሌሽን ኦፍ ኦብጀክትስ ነገሮችን ለማስተካከል፣ ለመያዝ፣ ለመጣል እኒ ለማድረግ ይጠቅመናል ማለት ነው። ሜጀር ሪጅንስ አር ዘ ሾልደር ግሪንድልስ አለ። በጣም ሜጀር የምንላቸው ኤሪያዎች የሾልደራችን አለ፣ ደን ፐልቪሳችን አለ፣ አርሞቻችን አሉ፣ ፎር አርምስ አለ፣ ታይ አለ እና ሌጎች አሉ። ደን ሃንዶች እና ፊቶች አሉ፣ ኤንድ አንክልስ የሚባለው አሉ ማለት ነው። እነዚህ ናቸው ሜጀር ሪጅንስ የምንላቸው። ሃንድስ እጃችን ብቻውን ኢት ኮንቴንስ ወደ 54 ቦንስ ማለት ነው። ደን ፊት እግራችንና ይሄ ቁርጭምጭሚታችን አካባቢ ደግሞ በአጠቃላይ ወደ 52 ቦኖችን ይይዛል ማለት ነው። በጣም ብዙ ነው አይደል? ጆይንትስ ወይም መገጣጠሚያ ስንል ዘይ አር ዌር ቱ ኦር ሞር ቦንስ ሚት ማለት ነው። አጥንቶች እርስ በርስ የሚገናኙበት ቦታ ጆይንትስ እንላቸዋለን። እና ኢትስ ኮኔክትድ ባይ ቲሹስ ቱ አለው ሙቭመንት። እርስ በርስ ኮኔክትድ የሚሆነው በቲሹ ነው ማለት ነው። ለምን? እንቅስቃሴ እንዲፈጠር። አጥንትና አጥንት ከተገናኘ ችግር ነው፣ ፍሪክሽን ይፈጥራል፣ መገናኘት አይችልም ምናምን። ስለዚህ መሀሉ ላይ ካርቲሌጅ ያስቀምጣል ማለት ነው። የተለያዩ አይነት የጆይንት ታይፖች አሉ። አንደኛ ቦል ኤንድ ሶኬት ጆይንት የምንለው አለ። ማለትም ቦል ኤንድ ሶኬት መሀሉ ላይ የሆነ ቦል የሚመስል ነገር አለ፣ እሱ ጋር የሚሰካ ነገር አለ። ስለዚህ በሁሉም ዳይሬክሽን እንዲንቀሳቀስ ያደርገዋል ማለት ነው። ኤግዛምፕል ሾልደር ኤንድ ሂፕ አሉ። አሁን ሾልደራችን እጃችንን ትከሻችን ጋር እንደፈለግን ወደ ላይም ወደ ታችም ሰርኩላርሊ ሙቭመንት ማድረግ እንችላለን፣ ማንቀሳቀስ እንችላለን። ለምን? ቦል ኤንድ ሶኬት ነው ያለው፣ በሁሉም ዳይሬክሽን ማንቀሳቀስ እንችላለን። ደን ሂፕም አለ። ሂፕም የእግራችን አጥንት ወይም ፌመር ሂፕ ጋር የሚገናኝበት እንትንም ቦል ኤንድ ሶኬት ነው። ሌላኛው ሂንጅ ጆይንትስ አሉ። ይሄኛው ደግሞ ኢት ሙቭስ ኢን ዋን ዳይሬክሽን ላይክ ዶር ኦፕኒንግ ኤንድ ክሎዚንግ። በአንድ ዳይሬክሽን ብቻ ነው መንቀሳቀስ የሚችላለው፣ ላይክ በር ስንከፍትና ስንዘጋ ማለት ነው። ኤልቦ እና ኒ አለ። ያው አሁን ለምሳሌ ጉልበታችን በአንድ ዳይሬክሽን ብቻ አይደል የሚታጠፍና የሚዘረጋው። ሌላኛው ኮንዲሎይድ ጆይንትስ የምንላቸው አሉ። እነዚህ ደግሞ ዳር ጆይንትስ ዛት ዱ ኖት ሮቴት በት አለው ሙቭመንት፣ ላይክ ሮቴት አያደርጉም ወይም አይሽከረከሩም፣ ነገር ግን እንቅስቃሴን ይፈቅዳሉ። ላይክ ፊንገርስ እና ጆ አለ። ያው አገጫችንን አፋችን ሲያወራ ወደ ላይና ወደ ታች ይንቀሳቀሳል፣ ግን ሮቴት አያደርግም። ፒቮት ጆይንትስ የምንላቸው ደግሞ አለው ሮታሪ ሙቭመንት ማለት ነው፣ ወይም መሽከርከርን ይፈቅዳሉ። ላይክ ሮቴሽን ቢትዊን ዘ አልና ኤንድ ራዲየስ አለ። የእጃችንን መዳፍ ወደ ላይ ስናረገውና ስንገለብጠው ያለው ነገር ማለት ነው። ከላይ አይንቀሳቀስም፣ ነገር ግን መዳፋችን ወደ ላይ ስናረገው እኛን ፌስ ያደርጋለ፣ ዘን ወደ መሬት ፌስ ያደርጋለ። ማንቀሳቀስ መቻላችን ይሄ ፒቮት ጆይንቶቹ ነው ማለት ነው አለው የሚያደርገው። እና ሌላኛው ኔክ አለ። ኔካችንም እንደዛው ይንቀሳቀሳል እዛው ጋር እንዳለ። አምስተኛው ግላይዲንግ ጆይንትስ አሉ። ኢኔብል ሊሚትድ ስላይዲንግ ሙቭመንትስ ላይክ ኢን ሪስት። ስላይድ የሚያደርግ አይነት ሙቭመንት፣ ይሄ የእጅ አምባራችን ጋር የምናረገው ሙቭመንት ማለት ነው። ይሄ ግላይዲንግ ጆይንትስ ናቸው እጃችን ጋር ያሉት። ሌላኛው ሳድል ጆይንት የምንለው ደግሞ ኢት ኢኔብልስ ሙቭመንት ባክ ኤንድ ፎርስ ሳይድ ቱ ሳይድ እና ኢት ካኖት ሮቴት። ላይክ ታምባችን ወይም አውራጣታችን ወደ ጎን መሆን ይችላል፣ ወደፊትና ወደኋላ መጠጋት ይችላል። ነገር ግን ሮቴት አደረገ ማለት አይደለም። ሳድል ያደርጋል፣ ወደ ውስጥ ራሱ ሶኬቱ ላይ እንዳለ መንቀሳቀስ ይችላል ማለት ነው። ይህንኛው ሳድል ጆይንት ይባላል። ሰው እነዚህ 6 አይነት ጆይንት ታይፖች አሉ። ዘ ኔክስት ሂውማን ቦዲ ሲስተም የምናየው ሪፕሮዳክቲቭ ሲስተም ነው። ሂውማን ሪፕሮዳክቲቭ ሲስተም ኮንሲስትስ ኦፍ ሜል እና ፊሜል ሪፕሮዳክቲቭ ኦርጋኖች አሉት። ዋናው ፋንክሽኑ ምንድነው? ወንዶች ጋር ኢትስ ቱ ፕሮዲውስ ስፐርም ነው። ሴቶች ጋር ደግሞ
ኤግ ሴሎችን ነው ፕሮዲውስ የሚደረገው። fertilization occurs internally through sexual intercourse. After sexual intercourse ነው fertilization የሚካሄደው ማለት ነው። during intercourse the male deposits sperm into the female's vagina. Then sperm travels through the cervix into the uterus in fallopian tubes to fertilize the egg ማለት ነው። so በሴክሹዋል ኢንተርኮርስ ጊዜ የወንዱ ስፐርም ሴቷ ቫጃይና ውስጥ ይገባል። ዘን ሰርቪክስን አልፎ ዩትረስን አልፎ ፋሎፒያን ቲዩብ የሚባል ቦታ ላይ ሲደርስ የሴቷ ኤግ ጋር ወይም ኦቨም ጋር ይገናኛል። ዘን በዛ ሰዓት ፈርቲላይዜሽን ይካሄዳል ማለት ነው። ቱ ዘ ሂውማን ሪፕሮዳክቲቭ ሲስተሞችን ስናይ የሜል እና የፊሜል አሉ ብለናል። የሜል ሶ ዘ ሜል ሪፕሮዳክቲቭ ሲስተም ሜን ፋንክሽኑ ምንድነው እንዳልነው ኢትስ ፕሮዳክሽን ኦፍ ስፐርም ወይም ሜል ጋሜቶችን ነው ፕሮዲውስ የሚያደርገው። እና ሌላኛው ሴክሬሽን ኦፍ ሜል ሴክስ ሆርሞንስ ሜንሊ ቴስቶስትሮንን ፕሮዲውስ ያደርጋል ማለት ነው፣ ሴክስ ሆርሞኖችን። ሌላኛው ፕሮዳክሽን ኦፍ ሲሜን ኮምፖነንትስ ማለት ነው፣ ከስፐርም ጋር አብሮ የሚወጣ ሲሜን የሚባል ኮምፖነንቶችን ፕሮዲውስ ያደርጋል። እና ኤክስተርናል እና ኢንተርናል ኦርጋኖች አሉ። ኤክስተርናል ኦርጋን ስንል ውጭ ላይ የሚታዩ የሚነኩ ሲታይ የሚታይ ነገር ማለት ነው። ሶ መጀመሪያ ፒነስ አለ። ፒነስ ሴክሹዋል እና ዩሪናሪ ፋንክሽን አለው። ሌላኛው ስክሮተም ነው። ስክሮተም ቴስቲስ የሚቀመጥበት ባግ ነገር ነው እና ኢት ፕሮቴክትስ ቴስቲስ ኤንድ ሬጉሌትስ ቴምፕሬቸር ማለት ነው። ይሄ ቴስቲስ ያው ዋነኛ ጥቅሙ ኢትስ ቱ ፕሮዲውስ ስፐርም እና ቴስቶስትሮንን ፕሮዲውስ ያደርጋል ቴስቲስ። ዘን ስክሮተም ውስጥ ይቀመጣል ማለት ነው። ዘን ዲስ ስክሮተም ፕሮቴክት ያደርገዋል። ሁለተኛ ነገር ደግሞ ቴምፕሬቸሩን ሬጉሌት ያደርገዋል። ምክንያቱም ቱ ኮልድም ቱ ሆትም ሲሆን ለስፐርም ፕሮዳክሽን ጥሩ አይሆንም ማለት ነው። ደን ኢንተርናል ኦርጋን የምንላቸው ደግሞ የማይታዩ ወይም ውስጥ የተደበቁ ናቸው። አንለስ ኢትስ ትሩ ኤክስሬይ ኦር ኦፕን ሰርጀሪ ሆኖ ምናምን ካልሆነ ትሩ ኢሜጂንግ ካልሆነ ማናያቸው ማለት ናቸው። ሶ ቫስ ዲፍረንስ አለ። ቫስ ዲፍረንስ ስፐርምን ነው ትራንስፖርት የሚያደርገው። ዩሬትራ አለ፣ ፓሴጅ ፎር ዩሪን ኤንድ ሲመን ማለት ነው። ከውስጥ ወደ ውጭ ፒነሱን አልፎ የሚወጣው ዩሬትራ ይባላል። ውስጥ ያለው ዩሪን እና ሲሜን የሚያሳልፍልን። ሌላኛው ፕሮስቴት ግላንድ አለ። ኢት ኮንትሪቢዩትስ ቱ ሲመን ማለት ነው። ሶ ስትራክቸሮችን እናያቸው። እዚህ ጋር ስዕል አለ። ቴስቲስ የምንለው እዚህ ጋር የምናየው ነው። እዚህ መሀል ላይ ያሉት ሁለት ቦል የሚመስሉ ነገሮች ቴስቲስ ይባላሉ እና they produce sperm እና ቴስቶስትሮን ብለናል ውስጥ ላይ ተቀምጠው። then seminiferous tubules የምንላቸው ቴስቲስ ውስጥ ያሉ ተጠቅልለው የተቀመጡ ቲዩቢሎች ናቸው። እዚህ ስዕል ላይ አይታይም ግን እነሱ ናቸው they produce immature sperm cells። እነሱ ናቸው immature የሆነ sperm cellን produce የሚያደርጉልን። then ሌላኛው ኤፒዲዲሚስ የሚባለው እዚህ ጋር ያለው አለ። እዚህ ጋር የምታዩት ነው። matures and stores sperm cells in coiled tubules ማለት ነው። ከሴሚኒፈረስ ቱቢዩልስ ተመርተው የወጡ ኢማቹር ስፐርም ሴሎች እዚህ ኤፒዲዲሚስ ላይ አንደኛ ስቶር ይደረጋሉ፣ እዛ ውስጥ ይቀመጣሉ እስኪፈለጉ ድረስ እና ወደ ላይ እስኪወጡ ኢጃኩሌት እስኪደረጉ ድረስ ማለት ነው። ሁለተኛው እዚህ ውስጥ ተቀምጠው እያለ ማቹር ያደርጋሉ ወይም ይበስላሉ ማለት ነው፣ ያድጋሉ እዚህ ውስጥ እንዳሉ። ሌላኛው ቫስ ዲፍረንስ አለ። ያው ቫስ ዲፍረንስ ስታርትስ ፍሮም ዘ ኤፒዲዲሚስ። እዚህ ጋር እንደምታዩት ከኤፒዲዲሚስ ተነስቶ ይወጣና ወደ ረዥም ነው እንደዚህ አድርጎ ሄዶ ዩሬትራ ጋር ነው የሚገናኘው ማለት ነው። ዩሬትራ ወደ ውጭ የሚያወጣልን ነው ብለናል አይደል? ሶ ኢት ትራንስፖርት ስፐርም ቱ ዩሬትራ ማለት ነው። ሌላኛው ሴሚናል ቬሲክል የምንላቸው እዚች ጋር ያለችው ነገር አለች። it secretes fructose into the semen which provides energy for the sperm ማለት ነው። ፍሩክቶስን ነው ፕሮዲውስ የሚያደርገው። ፍሩክቶስ is የግሉኮስ ታይፕ ነው አይደል? it's a sugar እና ኤነርጂ ነው ፕሮቫይድ የሚያደርገው። ሶ ለማን ነው ማለት ነው? ለስፐርሙ ነው። ስፐርም ህይወት አለው። የተንቀሳቀሰ ሞታይል እያደረገ ነው ቫጃይና ውስጥ የሚገባው ወይም ኤክሴልን የሚፈልገው። ሶ ኤነርጂ ያስፈልገዋል። ይህን ኤነርጂ የሚያገኘው ከፍሩክቶስ ነው። ይህ ፍሩክቶስ የሚመረተው ደግሞ እዚህ ጋር ባለችዋ ሴሚናል ቬሲክል ነው። ፕሮስቴት ግላንድ የምንለው it secretes an alkaline buffer into the semen to protect the sperm from the acidic environment of the vagina. ፕሮስቴት ግላንድ የምንለው እዚህ ጋር ያለው ነው። ሶ ምንድነው የሚያደርገው? it secretes alkaline buffer ወይም ቤዝ ነው ፕሮዲውስ የሚያደርገው። ለምን? የሴት ልጅ ቫጃይና
አሲዲክ ነው። ይህ አንዱ ራሱን ከተለያዩ ባክቴሪያዎች እና ሌሎች ጎጂ ነገሮች ራሱን ፕሮቴክት የሚያደርግበት ወይ ነው። ቫጃይና አሲዲክ ኤሪያ ነው እና ይሄ ስፐርም እዚህ አሲዲክ ኤሪያ ላይ ያው መቆየት አይችልም ማለት ነው። አንለስ ዴርስ ዲስ አናዘር ኒውትራላይዝ ሊያደርገው የሚችለው ሰብስታንስ ከሌለ። ይሄ አልካላይን በፈር የሚያደርገው ቤዚክ እና አሲዲክ ሲገናኝ ኒውትራል ያደርጋል አይደል? ኢንቫይሮንመንቱን ያመቻችለታል። ደን ስፐርም ውስጥ ገብቶ ስራው እንዲሰራ ያደርጋል ማለት ነው። ሌላኛው ኮፐርስ ግላንድ የምንለው ይሄኛውም ሙከስ ሪች የሆኑ ፍሉዶችን ነው ፕሮዲውስ የሚያደርገው። ለምን? ያው ቱ ፕሮቴክት ስፐርም ፍሮም አሲድስ ኢን ዩሬትራ። ዩሬትራ የምንለው ደግሞ እዚህ ስዕል ላይ ውስጥ ላይ ከፒነስ ውስጥ ያለው ነው። ይሄ ዱዋል ሮል ኢን ዩሪኔሽን ኤንድ ኢጃኩሌሽን አለው ማለት ነው። እንዳለው ቫስ ዲፍረንስ ከቴስቲስ ተነስቶ ከኤፒዲዲሚስ ተነስቶ ዞሮ ዩሬትራ ጋር ይገናኛል ብለናል። ሌላኛው ደግሞ እዚህ ጋር እንደምታዩት ይሄ ብላደር አለ ወይም ሽንት የሚጠራቀምበት ነው። ከብላደር ደግሞ ዩሬትራ ይነሳል ማለት ነው። ሁለቱ እዚህ ጋር ነው የሚገናኙት። ሽንትም ያልፋል በዚህ ዩሬትራ፣ ስፐርምም ወይም ሲመንም ከዚህ ዩሬትራ ያልፋል ማለት ነው። ለዛ ነው ዱዋል ሮል ኢን ዩሪኔሽን ኤንድ ኢጃኩሌሽን የምንለው። ሌላኛው ፒነስ ነው። ፒነስ ይሄ እዚህ ስዕል ላይ የምታዩት ነው። ኢሬክሽን ኤንድ ኢጃኩሌሽን ወይም ኮፑሌሽን እና ዩሪን ሪሙቫል ስራ ይሰራል ማለት ነው። ዲሪንግ ሴክሹዋል ኢንተርኮርስ ፒነስ ኢሬክት ያደርጋል ማለትም ያው ኢንስታንትስ ማለት ነው። ለምን? ፔኔትሬት ማድረግ ስላለበት ኢንቱ ሴቷ ቫጃይና ውስጥ ፔኔትሬት አድርጎ መግባት ስላለበት ኢሬክት ያደርጋል። ኢናን ኢጃኩሌሽን የምንለው ደግሞ ስፐርም ከውስጡ ሲወጣ ማለት ነው። ኢጃኩሌሽን ስፐርም ይወጣና ኢንቱ ዘ ገርልስ ቫጃይና ይገባል። ሌላኛው ደግሞ ዩሪን ሪሙቫል አለው ማለት ነው። ቅድም እንዳለው ነው። the female reproductive system main functions አንደኛው they produce eggs ነው ወይም ova for reproduction። ሁለተኛ they secrete female sex hormones like estrogen produce ያደርጋሉ። then they provide a site for fertilization and pregnancy። የላይኖቹ ሁለቶቹ ከወንዱ reproductive system ጋር almost ይመሳሰላል አይደል? ሁለቱም they produce gametes ነው። then ሁለቱም they secrete female sex ሆርሞኖችን ፕሮዲውስ ያደርጋሉ። ያው ለወንዱ የወንድ ፕሮዲውስ ያደርጋል፣ የሴቷ ደግሞ የሴት ፕሮዲውስ ያደርጋል። እዚህ ጋር ነው የሴት የሚለየው ማለት ነው። they provide a site for fertilization in pregnancy። ያው the sperm gets into the female አይደል? ፊሜሏ ውስጥ ነው ፈርቲላይዜሽን ኤንድ ፕሬግናንሲ የሚካሄደው፣ የሴቷ ሪፕሮዳክቲቭ ሲስተም ውስጥ ነው። ሌላኛው ሰፖርትስ ፊታል ዲቨሎፕመንት ኤንድ ቻይልድ በርዝ እሷ ውስጥ ነው ማለት ነው። ፊታል ፈርቲላይዜሽን ተካሂዶ ፊተስ ፎርም ተደርጎ ፊታል ዲቨሎፕመንት ተደርጎ እና በርዝ የሚደረገው። ሜን ኮምፖነንቶቹ ኤክስተርናል ኦርጋን እና ኢንተርናል ኦርጋን አለው። ኤክስተርናል ኦርጋን እንዳልነው የምናየው እና የምንዳስሰው ነው። ላቢያ ማጆራ፣ ላቢያ ማይኖራ፣ ክሊቶሪስ፣ ባርቶሊን ግላንድስ የሚባሉት ናቸው። ኢንተርናል ኦርጋን ደግሞ ማይታዩት ወይም ውስጥ የተደበቁት ቫጃይና አለ፣ ዩትረስ አለ፣ ፋሎፒያን ቲዩብ እና ኦቫሪስ አሉ ማለት ነው። ሌትስ ሲ ኤክስተርናል ኦርጋንስ። ላቢያ ማጆራ ስንል እዚህ ስዕል ላይ እንደምናየው አውተር ሊፕስ ወይም ላቢያ ማጆራ ብሎ ያሳየዋል። አውተር ስኪን ፎልድ ነው፣ ወፍራም ሆኖ ውጭ ላይ ያለ አውተር ላይ ስኪን ፎልድ የታጠፈ ስኪን የሚመስል ነገር ነው። ጥቅሙ ምንድነው? ኢት ፕሮቴክትስ ኢነር ኦርጋንስ ውስጥ ያሉትን ፕሮቴክት ያደርጋል እና ኢት ዲቨሎፕስ ሄር ኤንድ ግላንድስ ዱሪንግ ፒበርቲ ሪች በሚደረግበት ጊዜ ሄር ፕሮዲውስ ያደርጋል ማለት ዲቨሎፕ ያደርጋል። ላቢያ ማይኖራ የምንለው እዚህ ስዕል ላይ እንደምናዩት ኢነር ሊፕስ ወይም ላቢያ ማይኖራ የሚለው ኢነር ፎልድ ነው፣ ውስጥ ላይ ያለ ከአውተር ፎልዱ የሚያንስ ኢነር ፎልድ ነው እና ኢት ሰራውንድስ ቫጃይናል ኤንድ ዩሬትራል ኦፕኒንግ ማለት ነው። እዚህ ላይ እንደምታዩት ቫጃይናል ኦፕኒንጉ እዚህ ጋር ነው፣ ዩሬትራል ኦፕኒንጉ እዚች ጋር ነች። ዘን እሱን ሰራውንድ አድርጎ ነው የሚቀመጠው። ባርቶሊን ግላንድስ የምንላቸው ደግሞ ያው እዚህ ጋር አለ። ኢት ሴክሬትስ ሉብሪኬቲንግ ሙከስ ኒር ቫጃይናል ኦፕኒንግ ማለት ነው። ሙከስ ነው ፕሮዲውስ የሚያደርግልን። ሌላኛው ክሊቶሪስ አለ። ክሊቶሪስ እዚህ ጫፍ ላይ የምታዩታለች። ኢትስ ሴንሲቲቭ ስትራክቸር፣ በጣም ብዙ ነርቭ ኢንዲንግ ያለው እና ሴንሲቲቭ የሆነ ስትራክቸር ነው። ኢትስ ሲሚላር ቱ ሜል ፒነስ ያልንበት። ክሊቶ የተሰራው የሆነ ስኪን ተጣጥፎ ነው፣ ፎልድ ኦፍ ስኪን ነው እና
እሱ የተጣጠፈው ስኪን ኢትስ ሲሚላር ላይክ የፒነሱ ጫፉ ወይም በግላንስ ኦፍ ፒነስ የሚሰራበት ስኪን ጋር ተመሳሳይ ነው ማለት ነው። ለምንድነው እንደዛ ያለው? አንደኛ ያው ስሩ ዲቨሎፕመንት ላይ ሆድ ውስጥ ነው ሁሉም ሲወለድ ሴት ነበር ዘን ወንዱ ነው የሚቀየረው ወደ ወንድ አይደል? ይሄ ፓርት ነው ወደ ወንድ ፒነስ የሚቀየረው ጫፉ የፒነስ ጫፍ የሚሆነው ማለት ነው። ሁለተኛው ነገር ደግሞ እንደ ፒነሱ ሁሉ በጣም ሴንሲቲቭ ፓርት ነው ይሄ ክሊቶሪስ የሚባለው ወይም ክሊት የሚባለው እና ኢሬክት ይሆናል ማለት ነው። ሴክሹዋል ስቲሙሌሽን ላይ ኢሬክት ሆና ትቆማለች ማለት ነው እንደ ፒነስ። ለዛ ነው ሲሚላር ቱ ዘ ሜል ፒነስ ያልነው። ኢንተርናል ኦርጋኖቹ ያው ቫጃይና አለ። ቫጃይና ማለት ዱሪንግ ሴክሹዋል ኢንተርኮርስ ፒነስ የሚገባበትና ስፐርምም መጀመሪያ ኮንታክት የሚያደርግበት ቦታ ማለት ነው። ውጭውን ወደ ዩትረስ የሚያገናኘው ፓርት ነው ማለት ነው። ስለዚህ ከውጭ ወደ ውስጥ የሚገባንም ያስተናግዳል፣ ከውስጥ ወደ ውጭ የሚወጣንም ያስተናግዳል ማለት ነው። ኢትስ በርዝ ካናል የምንለው ለዛ ነው፣ በርዝ ካናል ነው። ዘን ዩትረስ አለ። ዩትረስ ሆሎ ኦርጋን ዌር ፊተስ ግሮውስ ማለት ነው። ሆሎ ማለት ውስጥ ኤምፕቲ የሆነ ስፔስ ነው እና ፊተስ ወይም ህፃን የሚያድግበት ጽንስ የሚያድግበት ቦታ እዚህ ቦታ ላይ ነው። ኢት ኢንክሉድስ ሰርቪክስ ኤንድ ኮርፐስ ነው። ሰርቪክስ የምንለው እዚህ ጋር መግቢያው ጋር ያለው ቺ ፓርት ነች። ኮርፐስ ማለት ኢንታየር ዩትረሱ ነው። ኦቫሪስ የምንላቸው they produce eggs and hormones። ወንድ ላይ ሲሚላር ምንድነው ቴስቲስ ናቸው አይደል? የቴስቲስ ናቸው ስፐርም እና ሆርሞንን ፕሮዲውስ የሚያደርግልን። ሴቶች ጋር ደግሞ ኦቫሪስ ነው እና እዚህ ጋር ይቀመጣል እንደምታዩት በሁለቱም ሳይድ አለ። ዘን ፊምብሪያ የምንላት ደግሞ እዚች ጋር ያለችው ከፋሎፒያን ቲዩብ እና ኦቫሪ መሀል ያሉት ፊንገር ላይክ ስትራክቸር ናቸው። ፊንገር የሚመስሉ ስትራክቸሮች ናቸው። they sweep the ovum into the oviduct following ovulation ማለት ነው። ኦቪዩሌሽን የሚካሄደው ከኦቫሪ ውስጥ ኦቪዩሌሽን ተካሂዶ የኦቨሟ ወይም ኤግ ሴሏ ስትለቀቅ ወደ ሌላ ቦታ እንዳይሄድና ወደ ፋሎፒያን ቲዩብ እንዲገባ ያደርጉታል ማለት ነው። ፋሎፒያን ቲዩብ የምንለው ደግሞ እዚህ መሀል ላይ ዩትረሱንና ኦቫሪውን መሀል ላይ የሚያገናኝልን ፓርት ነው። እዚህ ጋር የምታዩት ኢትስ አ ቲዩብ it transports egg from the ovary to the uterus እና another thing ደግሞ it's a site of fertilization ማለት ነው። ቅድም ያለውን ስናነሳ ስፐርም እዚህ ጋር ይገባል፣ ቫጃይና ጋር ይገባል፣ ዘን ሰርቪክስን አልፎ ዩትረስን አልፎ ኢማጂን እንግዲህ ይህን ሁሉ ተንቀሳቅሶ ሄዶ እዚህ ፋሎፒያን ቲዩብ ላይ ነው ኤግ ሴልን የሴቷን ኤግ ሴል የሚያገኘው እና እዚህ ጋር ነው ፈርቲላይዜሽን የሚካሄደው ማለት ነው። ጋሜቶጂነሲስ ስንል ጋሜቶጂነሲስ ማለት it is the biological process of ፎርሚንግ ጋሜትስ ማለት ነው። ጋሜቶጂነሲስ ስንል ጋሜት አንድ ወርድ ነው። ጋሜት ማለት እነዚህ ኤግ ሴል፣ ስፐርም ሴል የምንላቸው የሴሎች ናቸው። ጂነሲስ ማለት ደግሞ ፎርሜሽን ወይም መፈጠር ማለት ነው። ጋሜቶጂነሲስ is the biological process of forming gametes like sperm እና ovum produce ማድረግ from primordial germ cells። primordial germ cells የምንላቸው during the embryo time ወይም ገና ጽንስ እያለ አንድ ህፃን ሲፈጠር ጽንስ እያለ ያሉ ወደፊት ሴክስ ሴል የሚሆኑ ሴሎች ናቸው ማለት ነው። ገና ሴክስ ሴል አልሆኑም፣ ግን ወደፊት እንደሚሆኑ ታስቦ የተቀመጡ ሴሎች ናቸው። ስለዚህ አንድ ሰው ሲፈጠር እነዚህ primordial germ ሴሎች አሏቸው። the process ከነዚህ ወደ ጋሜት ወይም ወደ ሴክስ ሴል የሚቀየርበት ፕሮሰስ ነው ጋሜቶጂነሲስ የሚባለው። it involves meiosis where a diploid cell produces haploid gametes ማለት ነው። meiosis ያለውን ፕሮሰስ ቅድም ያወራንበትን ይጠቀማል። ሁለት አይነት ጋሜቶጂነሲስ አለ። ያው ስፐርማቶጂነሲስ የምንለው አለ፣ ስፐርም ፕሮዲውስ ማድረግ ነው። ኦጂነሲስ ማለት ደግሞ ኦቫስ ወይም ኤግ ሴሎችን ፕሮዲውስ ማድረግ ነው። ይሄ ሴቶች ውስጥ ነው ማለት ነው። let's start from spermatogenesis ወይም male gametogenesis. It takes place in seminiferous tubules of the testis። ቅድም እንዳልነው ቴስቲስ ሆርሞንን እና ስፐርም ሴልን ፕሮዲውስ የሚያደርግልን ቦታ ነው ብለናል። ኢንሳይድ ኢት ሴሚኒፈረስ ቲዩቡሎች አሉ። እነዚህ ናቸው ስፐርምን ፕሮዲውስ የሚያደርጉት። then it begins at puberty and continues throughout life። የሚጀምረው ጉርምስና ሰዓት ወይም ፒዩበርቲ ላይ ነው ማለት ነው። then ከዛ በኋላ ለዘላለም ይቀጥላል የወንዶች። ስቴፖች አሉት። የመጀመሪያው ስቴፕ primordial germ cells divide mitotically።
ማይቶሲስ ዳይፕሎይድ ሴሎችን ነው ፕሮዲውስ የሚያደርገው። ሚዮሲስ ደግሞ ሃፕሎይዶችን ነው አይደል? ሶ እነዚህ ፕሪሞርዲያል ጀርም ሴሎች ማይቶቲካሊ ዲቫይድ ሲያደርጉ ስፐርማቶጎኒያ የሚባል ነገር ይፈጥራሉ ማለት ነው። 2N ናቸው፣ ዳይፕሎይድ ናቸው ማለትም 46 ክሮሞዞም ነው ያላቸው። then the second step is ስፐርማቶጎኒያ የሚባለው ስቴፕ ነው። ይህንኛው ፕራይመሪ ስፐርማቶሳይትስ ፕሮዲውስ የሚደረጉበት ሰዓት ነው ማለት ነው። በምን ምክንያት? በማይቶሲስ ምክንያት። ሶስተኛው ስቴጅ ደግሞ ምንድን ነው? ፕራይመሪ ስፐርማቶሳይትስ አንደርጎ ሚዮሲስ 1 ማለት ነው። እስካሁን ማይቶሲስ ነበረ። ፕሪሞርዲያል ጀርም ሴሎች ማይቶቲካሊ ነው ራሳቸውን ያባዙና እዚህ ስቴጅ ላይ ሲደርሱ ፕራይመሪ ስፐርማቶሳይትስ ላይ ሲደርሱ ሚዮሲስ ይፈጠራል ማለት ነው። ፈርስት ሚዮቲክ ዲቪዥን ይጀምራል። ፕሮዲውስ የሚያደርጉት ሰከንዳሪ ስፐርማቶሳይቶችን ነው ማለት ነው። ዊዝ ዋት? ዊዝ ሃፕሎይድ ሴልስ ወይም 23 ክሮሞዞም ብቻ ያለውን ሴሎችን ነው ፕሮዲውስ የሚያደርገው። ዘን ሰከንዳሪ ስፐርማቶሳይትስ አንደርጎ ሚዮሲስ 2። ይሄ ከፕራይመሪ ስፐርማቶሳይት ሰከንዳሪ ላይ ገባን። ሰከንዳሪዎችም ሰከንዳሪ ሚዮቲክ ዲቪዥን ያካሄዳሉ ማለት ነው። ያን ምን ይፈጥሩልናል? ስፐርማቲድስ የሚባል በአንድ ኤን ብቻ ያለው ወይም ሃፕሎይድ ሴል ወይም ደግሞ 23 ክሮሞዞም ብቻ ያለውን ይፈጥርልናል። ደን እነዚህ ስፐርማቲድስ የምንላቸው ዲፈረንሺየት ያደርጉና ወይም ማቹር ያደርጉና ስፐርማቶዞዋን ይፈጥሩልናል። ወደ ማቹር ወደሆነ ወደ ስፐርም ሴል ይቀየራሉ ማለት ነው። ኢንሳይድ ሴሚኒፈረስ ቲዩቢዩልስ ሴርቶሊ ሴልስ የሚባሉ ሴሎች አሉ። እነዚህ ሴሎች they are also called nurse cells ነው የሚባሉት። ለምንድነው ነርስ ሴልስ የሚባሉት? because they support and nourish developing sperm። ዲቨሎፕ እያደረገ ያለውን ስፐርም ወይ እንደ አዲስ እየተሰራ ያለውን ስፐርም ኖሪሽ ፊድ ያደርጉታል፣ ሰፖርት ያደርጉታል እንዲያድግ ማለት ነው። they are called nurse cells። maturation of sperm happens in the epididymis። ማቹሬሽኑ ኤፒዲዲሚስ ላይ ነው ብለናል። ኢማቹር ሴሎች ወደ ሴሚኒፈረስ ላይ ናቸው። ደን ኢማቹር የሚደረገው ኤፒዲዲሚስ ላይ ነው። ሌላኛው ኦጂነሲስ ነው ወይም ፊሜል ጋሜቶጄነሲስ። ኢት ቢጊንስ ቢፎር በርዝ ኢን ደ ፊታል ኦቫሪስ። ያው ሜል ጋ ስናይ ሁሉም ፒበርቲ ላይ ነው የሚፈጠረው ብለናል አይደል? ፕሪሞርዲያሎች አሉ ሲፈጠር የነበሩ፣ ግን እነዛ ፕሪሞርዲያሎች ወደ ኤኒ ካይንድ ኦፍ ፕሮሰስ የሚጀምሩት ፒበርቲ ላይ ነው። ፊሜል ላይ ግን ቢፎር በርዝ ነው ይሄ ፕሮሰስ የሚጀምረው። then germ cells called oogonia develop into primary oocytes and start meiosis 1 but pause until puberty ይለናል። ገና ጽንስ ውስጥ እያለች እቺ ሴት ኦጎኒያ የምንላቸው የጀርም ሴሎች የሴቷን ጀርም ሴል ነው እንደዚህ ብለን የምንጠራው ወደ ፕራይመሪ oocyte ዲቨሎፕ ያደርጋል ማለት ነው። ፕራይመሪ oocyte ሆኖ ሚዮሲስ 1ን ጀምሮ ነው የሚያቆመው። ከዛ መቼ ነው የሚቀጥለው? ፒውበርቲ ላይ ወይም ጉርምስና ላይ ነው የሚቀጥለው ማለት ነው። ግን እያንዳንዱ ሜንስትራል ሳይክል ላይ ዋን ፕራይመሪ oocyte ዲቪዥኑን ይቀጥላል ማለት ነው። ሌሎቹ እንዳሉ ሆኖ አንዱ ብቻ ነው በየወሩ ሜንስትራል ሳይክል በምታይበት ሰዓት አንድ ብቻ የተመረጠ አንድ ፕራይመሪ oocyte ይቀጥላል። then ሚዮሲስ 1ን ኮምፕሊት ያደርጋል። ሚዮሲስ 1ን ኮምፕሊት ሲያደርግ ሰከንዳሪ oocyteን ፎርም ያደርጋል ማለት ነው። ዘን ሌላኛ ደግሞ ፖላር ባዲ የሚባል ነገርንም ይፈጥራል። ዘን ሚዮሲስ 2 ከፈርቲላይዜሽን ሲከሰት ነው የሚቀጥለው ማለት ነው። ድጋሚ ሚዮሲስ 1 ላይ ሰከንዳሪ oocyteን ፎርም አድርጎ ያቆማል ይሄ ስቴፕ። ዘን ፈርቲላይዜሽን ከተካሄደ ሚዮሲስ 2 ይቀጥላል ማለት ነው። ኦጂነሲስ ሪዛልት የሚያደርገው የመጨረሻ ኤንድ ጎሉ ምንድነው? አንድ ፋንክሽናል የሆነ ኦቨም እና 3 ፖላር ባዲስ የሚባሉ ነገሮች ናቸው። ፖላር ባዲ ስንል ቅድም ስናወራ ሚዮሲስ ፎርም የሚያደርገው 4 ዳውተር ሴሎችን ነው ብለናል አይደል? 4 ሃፕሎይድ የሆኑ ዳውተር ሴሎችን ነው። ነገር ግን እዚህ ኦጂነሲስ ላይ ስናይ ልክ አንድ ሚዮሲስ በሚካሄድበት ጊዜ የሚፈለገው አንድ oocyte ብቻ ነው። አንኢቨንሊ ነው የሚካፈለው ማለት ነው። ፖላር ባዲው ትንሽ ይሆናል። ዘን አብዛኛው የሚያስፈልገው ነገር ወደ oocyte ይሄዳል። ዘን ፖላር ባዲ አንደኛው ይሞታል ነው መሞት ነው ስራው፣ ምንም ጥቅም አይኖረውም። ዘን ሁለተኛው ጋር ራሱ ይሄንኛው oocyteም ድጋሚ ሌላ ሚዮሲስ በሚያካሄድበት ጊዜ ሙሉ የሚዮሲስ ፎርሙን ለመጨረስ ድጋሚ ሰከንድ ፖላር ባዲ ይኖረዋል ኤንድ ኦቨም ይኖረዋል ማለት ነው። አሁንም ሰከንድ ፖላር ባዲው ሪግረስ የሚያደርግ ነው ወይም የሚጠፋ ነው ማለት ነው።
ሶ ኦጂነሲስ መጨረሻ ኢንድ ሪዛልቱን ስናይ አንድ ብቻ ፋንክሽናል የሆነ ኦቨም which means ወደ ኤክሴል ተቀይሮ ፈርቲላይዝ ካልተደረገ ደግሞ በሜንስትሬሽን ወይም በፔሪድ መልኩ የሚወጣው አንድ ብቻ ኤክሴል አለ። የተቀሩት ሶስቱ ደግሞ ፖላር ቦዲስ ይባላሉ which are የሚሞቱ ወይም ሪግረስ የሚያደርጉ ጥቅም የሌላቸው ነገሮች ነው። So it takes place in the ovaries and continues from puberty to menopause. የሚካሄደው ኦቫሪ ውስጥ ነው ብለናል። then ከፒውበርቲ ጀምሮ ሜኖፖዝ እስኪደርስ ድረስ ይቀጥላል ማለት ነው። ሰመራይዝ ለማድረግ እዚህ ጋር ስዕሉ አለ። ዱሪንግ ፌታል ላይፍ ላይ ፕሪሞርዲያል ጀርም ሴሎች ማይቶሲስ ያካሂዳሉ ብለናል። ዘን እነዚህ በማይቶሲስ የሚፈጠሩት ዳውተር ኦጎኔሞች ግሮዝ ያካሂዱና ፕራይመሪ ኦሳይት ይሆናሉ። ዘን ከፕራይመሪ ኦሳይት ሚዮሲስ 1ን ጀምሮ ነው እስከ ፒውበርቲ የሚያቆሙ ብለናል አይደል? እስከዚህ ሰዓት ድረስ ጽንስ ውስጥ የሚካሄድ ነገር ነው። then ልክ ፒውበርቲ ሂት ሲደረግ ደግሞ ሚዮሲስ 1 ፕሮሰሱን ይቀጥላል። ሰከንዳሪ ኦሳይት ፎርም ይደረጋል። then አሁንም እዚህ ጋር ያቆምና ፕሮሰሱ ልክ ፈርቲላይዜሽን በሚካሄድበት ጊዜ ሚዮሲስ 2 ይቀጥላል ማለት ነው። ሶ ይሄ ኦሳይት ፈርቲላይዝ ከተደረገ ጽንስ ይሆናል ብለናል። ፈርቲላይዝ ካልተደረገ ደግሞ በሜንስትራል ሳይክል አማካኝነት ደም ሆኖ ይወጣል። So what are the phases of the menstrual cycle? The menstrual cycle is a monthly natural process in females from puberty to menopause except during pregnancy. So monthly የሆነ የወር አበባ ማለት ነው። በየወሩ የሚመጣ ናቹራል የሆነ ፕሮሰስ ነው። ልክ ፒውበርቲ ላይ ወይም ጉርምስና ሰዓት ላይ ይጀምርና ሜኖፖዝ ላይ ደግሞ ያቆማል ማለት ነው። It prepares the female body for possible pregnancy by coordinating changes in the ovaries and uterus. So የዚህ ፌዝ ጥቅም የሜንስትራል የሳይክሉ ጥቅም ምንድነው? It prepares the female body ጽንስ ከመጣ ለመቀበል ዝግጁ ያደርገዋል ማለት ነው። So throughout this process ምንድነው የሚካሄደው? The ovaries ምቹ የሆኑ ሆርሞኖችን ፕሮዲውስ በማድረግ ኤክሴሎችን ፕሮዲውስ በማድረግ ቅድም እንዳልነው ፕሮሰስ ያደርጋል። ዩትራሱ ደግሞ ራሱን ነው የሚያመቻቸው። እየወፈረ ይሄዳል ማለት ነው። ለምን? ጽንስ ከመጣ እዛ ውስጥ ኢምቤድ የሚሆን ወይም ተቀብሮ ነው ጽንሱ የሚያድገው። ስለዚህ ዩትረሱ ወይም ማህፀን ራሱን ማሳደግ አለበት። ፈርቲላይዜሽን ካልተካሄደ ዘን ይሄ ዩትረሱ ራሱን የወፈረው ዩትረስ ራሱን ሼድ እያደረገ ይሄዳል ማለት ነው፣ ወይም ይፈርሳል። በዛ በሚፈርስበት ሰዓት ነው ሜንስትሬሽን የሚባል ነገር የሚፈጠረው ወይም ፔሪድ የምንለው ነገር የሚፈጠረው። እና ኤቲፒካል ሳይክል ላስትስ አባውት 28 ዴይስ 28 ቀን ነው ኖርማሊ ቲፒካል የሆነ ወይም ኖርማል የምንለው ነገር የሚቆየው ማለት ነው። ግን ኢት ካን ሬንጅ ፍሮም ከ20 እስከ 45 ቀን ሊሄድ ይችላል። እንደ ሰው ይለያያል። አንዳንድ ሰው 20 ቀን ሊሆን ይችላል ሳይክሉ፣ በየ20 ቀኑ ፔሪድ ሊያይ ይችላል። አንዳንድ ሰው በየ45 ቀኑ ሊያይ ይችላል። ግን አቬሬጅ 28 ቀን ነው። ሶ ሜንስትራል ሳይክል 4 ፌዞች አሉት። የመጀመሪያው ፌዝ ፎሊኩላር ፌዝ ይባላል which is ከday 1 እስከ day 13 ያለውን ነው። እና it starts on the first day of menstruation and it said bleed ማድረግ ወይም መድማት ከጀመረችበት ቀን ጀምሮ ነው የሚጀምረው ይሄ ቀኑ። then the anterior pituitary gland releases follicle stimulating hormone. anterior pituitary gland የምናገኘው ጭንቅላታችን ውስጥ ነው አይደል? then እሱ FSHን ፕሮዲውስ ያደርጋል። FSH ጥቅሙ ምንድነው? it promotes the growth of ovarian follicles which secrete ኤስትሮጅን ማለት ነው። ያው ፎሊክል ስቲሙሌቲንግ ሆርሞን ሂንት ይሰጠናል አይደል? ፎሊክሎችን ነው ግሮዛቸውን ፕሮሞት የሚያደርግልን ማለት ነው። እነዚህ ፎሊክልስ የሴቷ ኦቫሪ ውስጥ ተቀምጠው ያሉ ናቸው። ዘን ኤፍኤስኤች ይሄድና እንዲያድጉ ያደርጋል ማለት ነው። ዘን ኢንተርን እነዚህ ኦቫሪያን ፎሊክሎች ኤስትሮጅንን ፕሮዲውስ ያደርጋሉ። ዘን ኤስትሮጅን ኢንሂቢትስ ፈርዘር ፎሊክል ግሮዝ ቪያ ኔጌቲቭ ፊድባክ። አንዴ የተመረጠው ፎሊክል ማቹር ሲያደርግ ወይም ቅድም እንዳልነው ፒውበርቲ ላይ አንዳንድ የተመረጠ ማቹር ያደርጋል ብለናል አይደል? እሱ ማቹር ሲያደርግ ኤስትሮጅን ይለቃል። ይሄ ኤስትሮጅን ሄድና ኢንሂቢት ያደርገው። ኢንሂቢት ማለት ማስቆም ነው፣ የሆነም ፕሮሰስ ማስቆም ነው። ሌላ ፎሊክል እንዳያድግ ያስቆመዋል ማለት ነው ቪያ ኔጌቲቭ ፊድባክ። ኔጌቲቭ ፊድባክ በሚባል ነገር ሄድና ኦኬ አንድ ፎሊክል ማቹር እያደረገ ነው፣ ሌላው ማቹር ማድረግ የለበትም። አንድ ብቻ እንዲያድግ ያደርገዋል ማለት ነው።
ደን ሁለተኛ ኦቪሌሽን ፌዝ አለ። ኦቪሌሽን ፌዝ ማለት አራውንድ 14 ዴይስ ማለት ነው። 13 ቀን የሚፈጀው ፎሊኩላር ፌዝ ነው። ዊች ሚንስ ይሄ የፎሊክሉ እስኪያድግ ያለው ፕሮሰስ 13 ቀን ይፈጃል። ደን 14ተኛው ቀን ላይ ምን ይካሄዳል? ኦቪሌሽን የሚባል ነገር ይፈጠራል። ኢትስ ኮዝድ ባይ ራይዚንግ ኤስትሮጅን ሌቭልስ ኮዝ አ ሰርጅ ኢን ሉቲናይዚንግ ሆርሞን። ይሄ ኤስትሮጅን ተመርቶ ኤልኤች ሰርጅ የሚባል ነገር ይፈጥራል። ሉቲናይዚንግ ሆርሞን ሰርጅ እንዲያደርግ ወይም እንዲጨምር ያደርጋል ማለት ነው። ዘን ሉቲናይዚንግ ሆርሞኑ ትሪገርስ ኦቪዩሌሽን። ኤልኤች ነው ኦቪዩሌሽን ትሪገር የሚያደርገው። ኦቪዩሌሽን ምንድን ነው ስንል ኢትስ ዘ ሪሊዝ ኦፍ ኢማቹር ኤግ ወይም ሰከንዳሪ ኦሳይት ፍሮም ዘ ኦቫሪ ማለት ነው። እንዴት ነው ይሄ? ኤጉ ማቹር አድርጎ ኤክስፔልስ ያደርግ ወይም ከኦቫሪ ለቆ ሲወጣ ይሄ ፕሮሰስ ኦቪዩሌሽን ይባላል። ከኦቫሪ ለቆ ይወጣና በፊምብሪ አማካኝነት ፋሎፒያን ቲዩብ ውስጥ ጉዞ ይጀምራል ማለት ነው። ይሄ ፕሮሰስ ኦቪዩሌሽን ይባላል። በምንድን ነው ኮዝ የሚደረገው? በኤልኤች ሰርጅ ነው። ኤልኤች ሲጨምር ነው ይሄንን የሚያደርገው ማለት ነው። ሶስተኛው ሉቲያል ፌዝ አለ። ሉቲያል ፌዝ እንደገና ከ15ኛው ቀን ጀምሮ እስከ 28ኛው ቀን ነው። the empty follicle transforms into the corpus luteum። እነዚህ ኤጎች ኦቫሪ ውስጥ ማቹር ሲያደርጉ ከቨራፕ የሚያደርጋቸው ፎሊክል የሚባል ነገር አለ ማለት ነው። ውስጡ ላይ ፍሉድ ፎርም ይደረጋል፣ እነሱ ማቹር ያደርጋሉ። ዘን መጨረሻ ላይ ኦቪዩሌሽን ላይ ሲተፉ ሙሉ ፎሊክሉ አይደለም ወጥቶ ወደ ፋሎፒያን ቲዩብ የሚሄደው። የሆነ ነገሩ ይቀደድና ውስጥ ያለውን ነው ትፍት የሚያደርገው። ዊች ሚንስ ከቨሩ ስቲል ኦቫሪ ውስጥ ነው የሚቀረው ማለት ነው። እሱን ከተፋው በኋላ ኤጓ ብቻዋን ትሄዳለች ወደ ፋሎፒያን ቲዩብ። ኦቫሪ ውስጥ ግን የሚቀረው ከቨሩ ሙሉ ቆዳው ወይም ከቨሩ ውስጥ ይቀራል። ይሄንኛ ኮርፐስ ሉቲየም እንለዋለን ማለት ነው። ውስጥ የሚቀረውን ነገር ኮርፐስ ሉቲየም ብለን እንጠራዋለን። what this does is it secretes high progesterone and some estrogen። ፕሮጀስትሮንን ነው ፕሮዲውስ የሚያደርግልን እና ኤስትሮጅንንም። ለምንድን ነው ስንል እነዚህ ሆርሞኖች they maintain the thick endometrium for possible implantation። ኢንዶሜትሪየም የምንለው የዩትረስን ወይም የማህፀን የውስጥ ፓርቱ ነው ማለት ነው። ይሄን ኢንዶሜትሪየም ቲክ እንዲሆን ነው የሚያደርገው። እየወፈረ እንዲሄድ ያደርገዋል። ለምን? ቅድም እንዳልነው ጽንስ ቢከሰት ይሄ ጽንስ ወይም ኤምብሪዮ መጥቶ እሱ ውስጥ ነው የሚደበቀው ነው ይቀበርና ሞር እንዲያድግ ያደርገዋል። ይሄንን ለማመቻቸት ኢንዶሜትሪየሙ ቲክ እየሆነ ይሄዳል ማለት ነው። ይሄ ኮዝ የሚደረገው በፕሮጀስትሮን ነው ሜንሊ። በዚህ ሰዓት ኤፍኤስኤች እና ኤልኤች ሰፕረስ ይደረጋሉ ወይም ይቀንሳሉ። ለምን? ኒው ፎሊክል ዲቨሎፕ መሆን የለበትም አይደል? ሳይክሉ እንደ አዲስ እስካልተጀመረ ድረስ ኤፍኤስኤች እና ኤልኤች ሰፕረስ ነው የሚሆኑት ማለት ነው። እዚህ ስዕል ላይ ስታዩት ኦቫሪን ብቻ ነው የሚያሳየው። ፎሊኩላር ፌዝ ማለት እንዳልነው አንድ የሚመረጣል እንዳልነው ይኸው ተመረጠ። ማቹር ፎሊክል አለች ክቧ ነገር ከትንሽ ነው እያደገ እዚህ ጋር የሚደርሰው ማለት ነው። ማቹር እያደረገ ሄዶ ኦቪዩሌሽን ፌዝ ላይ ደግሞ እንደምታዩት ይሄ ይተፋታል። ኤክሴሏ ወጥታ ወደ ፊምብሬን አልፋ ወደ ፋሎፒያን ቲዩብ ስትሄድ ውስጥ ያለው ይሄ ሰማያዊው ነገር ደግሞ ውስጥ የሚቀረው ነው። ይሄ ሉቲያል ፌዝ ላይ እሱ ነው ኮርፐስ ሉቲየም የሚሆነው እና ፕሮጀስትሮን እና ኤስትሮጅንን ፕሮዲውስ የሚያደርግልን ማለት ነው። የአራተኛው ፌዝ እቺ ኤግ ወጥታ ፋሎፒያን ቲዩብ ላይ ሄዳለች፣ ዩትረስ ጋር ትሄዳለች ማለት ነው። ሚኒስትሬሽን ፌዝ ይባላል። ሚኒስትሬሽን ፌዝ የምንለው ኢፍ ፈርቲላይዜሽን ካልተካሄደ ማለት ነው። ፈርቲላይዜሽን ከተካሄደ ያው ወደ ፕሬግናንሲ ነው የሚሄደው። ፈርቲላይዜሽን ካልተካሄደ እና እቺ ኤግሴል ምንም አይነት ስፐርም መጥቶ ካልተገናኛት እንደ ሚኒስትሬሽን ነው ዝም ብሎ የሚያልፈው። ዘ ኮርፐስ ሉቲየም ዲጀነሬት ያደርጋል ማለት ነው። ሚኒስትሬሽን ፌዝ ላይ ፎርሚንግ ኮርፐስ አልቢካንስ የሚባል ነገር ፎርም ያደርጋል። እንዴት ነው? ይሄ ኮርፐስ ሉቲየም ነበር አይደል ፕሮጀስትሮንን ፕሮዲውስ እያደረገ ዩትረሱ እያደገ እንዲሄድ እያደረገ የነበረው። እቺ ኤክሴል ምንም አይነት ካልተገናኛት ምንም ጥቅም የለውም ማለት ነው። ኮርፐስ ሉቲየም ያቆማል፣ ስራውን መስራት ያቆማል፣ ሆርሞን ፕሮዲውስ ማድረጉን ያቆማል። ልክ እሱን ሲያቆም እሱ ነበረ ኢንዶሜትሪየሙ እንዲያድግ እያደረገ የነበረው። ሆርሞን ፕሮዳክሽን ሲያቆም ኤስትሮጅን እና ፕሮጀስትሮን ሌቭል ድሮፕ ሻርፕሊ ማለት የፈጠነ ድሮፕ ያደርጋሉ ማለት ነው። the endometrial lining breaks down and is shed as menstrual blood። ስለዚህ
ኪፕ የሚያደርገው ሆርሞን የለም ማለት ይሄ ሲጠራቀም የነበረው ከቨራፕ ሲደረግ የነበረው ነገር መድማት ይጀምራል ወይም መላቀቅ ይጀምራል ማለት ነው። እሱን ሜንስትሬሽን እንለዋለን። hormonal feedback and function. So estrogen it promotes ovulation via positive feedback to the brain ከ12ኛው ቀን እስከ 14ኛው ቀን አካባቢ እና it builds up the endometrial lining. the estrogen ጥቅም ovulation ነው ፕሮሞት የሚያደርግልን። progesterone prepares and maintains the uterus for pregnancy. ቀደም እንዳልነው ከኮርፐስ ሉቲየም mainly ፕሮዲዩስ ይደረግና ኢንዶሜትሪየሙን እንዲያድግ ያደርገዋል። ለዩትረሱን ለፕሬግናንሲ ነው የሚያዘጋጀው ማለት ነው። እና supports gestation if fertilization occurs. fertilization ከተካሄደ ጀስቴሽኑን ወይም ጽንሱን ሰፖርት ያደርገዋል ማለት ነው ፕሮጀስትሮን። So hormonal feedback loops ስንል ኔጌቲቭ ፊድባክ from estrogen inhibits excess FSH እና LH ቅድም ብለናል። ኤስትሮጅን ፕሮዲዩስ ይደረግና ዘን ሞር ፎሊክል ፕሮዲዩስ እንዲያደርግ እሱን ያቆመዋል፣ ኢንሂቢት ያደርገዋል ብለናል። ሶ ኤስትሮጅን ካለ FSH እና LHን ስራ ኢንሂቢት ያደርገዋል። ለዛ ነው ሳይክሉ አንድ ሳይክል ብቻ ያለው እንዳልነው 4 ሳይክሎች ናቸው በየወሩ እየተቀያየሩ የሚሄዱት። there's no ወደ ኋላ መመለስ because of negative እና positive feedback ማለት ነው። then positive feedback የምንለው mid cycle boosts LH for ovulation ማለት ነው። mid cycle ላይ ovulation የሚካሄደው ወይም ያቺ ኤግ ፈርጣ ወጣ የምትሄደው it's because of LH በጣም high ሲሆን ነው ብለናል አይደል? surge ሲያደርግ ወይም በፍጥነት ሲጨምር ovulation ይካሄዳል ብለናል። ይሄ positive feedback ነው። during pregnancy uterine walls expand and contract until childbirth. ፕሬግናንሲ ሲካሄድ ወይም ጽንስ ዩትረስ ውስጥ ሲቀመጥ መጀመሪያ ያው አይታይማ ፍላት ነው፣ ዩትረሱ ትንሽ ነው። ግን ጽንስ ውስጡ ካለ ግን ኤክስፓንድ የማድረግ በደንብ የማደግ ፓርት እንደን የሆነ ሰዓት መወለድ ሲኖርበት ደግሞ መልሶ ኮንትራክት አድርጎ የማስወጣት አቅም አለው። ሶ ድጋሚ ይሄንን በክሊር ዴይ ስናየው ፊድባክ ሜካኒዝም የምንለው ፊዚዮሎጂካል ፕሮሰስ that helps maintain homeostasis ማለት ነው። ሆሚዮስቴሲስን ኪፕ የሚያደርግ ነገር ነው። it can be positive ሊሆን ይችላል። ፖዚቲቭ ማለት የሆነን ፕሮሰስ አምፕሊፋይ ሲያደርገው ወይም ሰፖርት ሲያደርገው ነው። ኔጌቲቭ ደግሞ reduces or stops a process የሆነ እየተካሄደ ያለን ፕሮሰስ የሚያቆመው ነገር ሲሆን ኔጌቲቭ እንላለን ማለት ነው። ያው የማይፈለግ ነገር ነው ኔጌቲቭ። ፖዚቲቭ ፊድባክ እንዳልነው ያው ከ12ኛው ቀን እስከ 14ኛው ቀን ነው ያለው። ኤስትሮጅን stimulates the hypothalamus of release of gonadotropin releasing hormone. ኤስትሮጅን ቢልድ አፕ ያደርግና ሃይፖታላመስ ጋር ይሄዶ ጎናዶትሮፒን ሪሊዚንግ ሆርሞንን እንዲያመርት ስቲሙሌት ያደርገዋል ማለት ነው። ዘን this gonadotropin releasing hormone ደግሞ anterior pituitary ጋር ይሄድና LH እና FH እንዲመረት ስቲሙሌት ያደርገዋል ማለት ነው። then እንዳልነው በፍጥነት LH ከፍ ይላል። then LH ከፍ ማለቱ ovulation እንዲካሄድ ያደርገዋል which is release of mature egg. negative feedback የምንለው ደግሞ the rest of the cycle ላይ ነው። high levels of estrogen and progesterone suppresses gonadotropin releasing hormone. ቀደም ኤስትሮጅን ነው ሄዶ ሃይፖታላመስ ላይ እንትን ያደርገዋል። ግን በጣም like too much level of estrogen at the same time progesterone በሚኖርበት ጊዜ ደግሞ gonadotropin releasing hormone suppress ያደርገዋል ወይም ስራውን ይቀንሰዋል ማለት ነው። which means LH እና FH ይቀንሳሉ ማለት ነው። then እነሱ ቀነሱ ማለት ደግሞ it prevents new follicles from developing አዲስ ፎሊክሎች ከኦቫሪ ውስጥ ዲቨሎፕ እንዳያደርጉ ያደርጋል ማለት ነው። so ይሄ ሁሉ ፕሮሰስ አልቆ fertilization ሳይከሰት menstruation ሲከሰት ለምንድን ነው ብለናል? it's because corpus luteum progesterone እና estrogen ማምረት ስላቆመ ነው ብለናል አይደል? so ልክ እነዚህ ደማችን ውስጥ የፕሮጀስተሮን ኤስትሮጅን መጠን በጣም ሲቀንስ menstruation ይከሰትና ዘን ፕሮሰሱ እንዳዲስ ይጀምራል ማለት ነው። FSH መመረት ይጀምራል ማለት ነው። ዘን ከዚህ ቀን ነው የሚጀምረው ፎሊክል ሌላ ፎሊክል ማቹር ማድረግ ከዚህ ቀን ነው የሚጀምረው ማለት ነው። luteinizing hormone የምንለው ሴቶች ላይ it stimulates ovarian follicles to produce estradiol in early cycle ማለት ነው። then LH surge ደግሞ it causes ovulation around day 14. then it supports corpus luteum which produces progesterone for pregnancy. ቅድም ያልናቸው ነገሮች ናቸው ሴቶች ላይ
እንደዚህ ነው የሚጠቅመው። ወንድ ላይ ደግሞ it stimulates testes to produce testosterone for sperm development ማለት ነው። ወንዱ ላይ ቴስቲሱ ቴስቶስትሮንን እንዲያመርት ነው የሚያደርገው። follicle stimulating hormones ስንል ደግሞ it's secreted at the start of the cycle to stimulate follicle growth in ovaries ብለናል። ያው the same follicle ካልን follicle growth ብለን እሱን associate እናደርገው። then it promotes production of estradiol from developing follicles አለ and then FSH levels decline after ovulation due to negative feedback from progesterone. ለመጨረሻ it initiates a new cycle if no fertilization occurs ያልናቸው ነገሮች ናቸው። so cycleን summarize ስናደርገው FSH starts the cycle by maturing follicles. It all starts from FSH ማለት ነው። የሚጀምረው ከFSH ይጀምራል። then ፎሊክሎችን ማቹር በማድረግ ይጀምረዋል። then ኤስትሮጅን ሌቭል ይጨምራል። ከዛ ኤልኤች ይጨምራል። then የኤልኤች በጣም መጨመር ኦቪሌሽን እንዲካሄድ ያደርገዋል። then ራፕቸር ፎሊክል ከተደረገ በኋላ ደግሞ ውስጥ የሚቀረው ኮርፐስ ሉቲየምን ፎርም ያደርጋል። የኮርፐስ ሉቲየም ፕሮጀስትሮን እና ኤስትሮጅን ፕሮዲውስ ያደርጋል። then ፕሮጀስትሮን ዩትራይል ላይኒንጉን ሜንቴን ያደርገዋል ማለት ነው። እያደገ እንዲሄድ ያደርገዋል ማህፀንን። ሶ ፈርቲላይዜሽን ካልተካሄደ ኮርፐስ ሉቲየም ፕሮዲውስ ማድረግ ያቆማል እነዚህን ሆርሞኖች። ዘን ሆርሞን ሌቭል ፎል ያደርጋል ወይም ይወርዳል። ይሄ ወደ ምን ሊድ ያደርጋል? ወደ ሚኒስትሬሽን ሊድ ያደርጋል። ዘን ኤንድ ኦልሶ ኤፍኤስኤች እንደ አዲስ ሪሊዝ መደረግ ይጀምራል which starts the process all over again ማለት ነው። እንደ አዲስ ሳይክል ይጀምራል ማለት ነው። fertilization and pregnancy. fertilization የምንለው it is the union of a sperm and egg cell in the ampulla of the fallopian tube. sperm ገብቶ egg cell ጋር ሲገናኝ fertilization እንለዋለን ማለት ነው። እያንዳንዱ ጋሜት which is the egg cellum the sperm cellum 23 ክሮሞዞም ነው የሚያመጡት forming a zygote with 46 chromosome ማለት ነው። ሁለቱ ሲገናኙ ሁለቱ ይደመርና 46 ክሮሞዞም ያለው zygote produce ያደርጋሉ። the zygote divides repeatedly as it travels down the fallopian tube. then zygote የሚባል ነገር ከተፈጠረ በኋላ fallopian tube ወደ ዩትረስ እስኪሄድ ድረስ ይሄ zygote ራሱን ብዙ ጊዜ ያካፍላል ማለት ነው። then around 6 days after fertilization ይሄ ጥምረቱ ከተካሄደ ከ6 ቀን በኋላ the embryo attached to the uterine lining ዩትረስ ጋር ይደርሳል ማለት ነው። it takes him ይሄን ያክል ሰዓት ይፈጃል ከፋሎፒያን ቲዩብ ጀምሮ ዩትረስ ጋር እስኪደርስ ድረስ። then uterine lining ላይ አታች ማድረግ ይጀምራል። it's called implantation ማለት ቅድም ያልኳችሁ መቀበር ማለት ነው። መቀበር ይጀምራል ወይም መተከል ኢምፕላንት ማድረግ ይጀምራል። implantation is usually completed within 9 to 10 days and occurs in the upper uterus. occur የሚያደርገው ላይኛው ዩትረስ አካባቢ ነው፣ ወደ ታች አይወርድም። ኮመኑ እንደዛ ነው፣ ላይ ነው እና it takes it ከ9 እስከ 10 ቀን ውስጥ ሙሉ ለሙሉ ይቀበራል። ኢምፕላንቴሽን ሙሉ ለሙሉ ይካሄዳል ማለት ነው። so as a whole pregnancy የምንለው pregnancy ወይም gestation ይባላል ሌላ ስሙ is the period of fetal development inside the uterus. ማህፀን ውስጥ ያለው የፊተሱ ወይም የጽንሱ ሙሉ እድገቱ ነው pregnancy በአጠቃላይ እርግዝና ወይም pregnancy የምንለው። it lasts approximately 40 weeks ወይም 280 days ማለት ነው from the last menstrual period ማለትም ፔሪድ አቁሞ ያለፈውን ፔሪድ አይቶ እስከ ሙሉ pregnancy ድረስ 40 ዊክ ይፈጃል ማለት ነው። multiple pregnancies involve more than one fetus ማለት ነው። so pregnancy አንድ ነው። multiple pregnancy ስንል ያው ብዙ pregnancies ማለት ነው which means ከአንድ fetus በላይ ከአንድ ጽንስ በላይ መንታ ሲፈጠር ነው። common signs of pregnancy ስናይ missed period አለ። ያው period ካየው ቆየው ከተባለ የመጀመሪያው ዲፈረንሻል የመጀመሪያው እንትን አርግዘሽ እንዳይሆን ነው አይደል? ሌላኛው ሞርኒንግ ሲክነስ አለ። በጣም ኖዣ እና ቮሚቲንግ አለ፣ ማቅለሽለሽ አላቸው ማለት ነው። እርግዝና ላይ ማቅለሽለሽ አለ። ሶስተኛው ቴንደር ብሬስት ነው። ቴንደር ማለት ሲነካ የሚያም ነው። ጡቶች ሲነኩ ያማሉ ነገር። እንደውልሶ ማደግም አለ። ይሄ ምንድነው? ራሱን እያዘጋጀ ነው ልጅ ሲወጣ ለልጁ ፊድ የሚደረገው ኢትስ ትሩ ብሬስት አይደል? ሶ ራሱን ያሳድጋል and then also ቴንደር ይሆናል። ሌላኛው increased hunger and urination ነው።
ረሃቡ ያ ሌላ ሰው እያሳደገች ስለሆነ ውስጧ ለሁለት ነው ሜታቦሊዝሙ እየሆነ የሚሄደው። ሰው ረሃብ ይጨምራል፣ ኢንቴክም እየጨመረ ይሄዳል። ዩሪኔሽን የሚባለው ደግሞ ማህፀን ከብላደር ላይ ነው አይደል የሚቀመጠው። ይሄ ጽንስ ባደገ ቁጥር እዚህ ጋር የምታዩት ታች ላይ ያለው ብላደር እየተጫነው ይሄዳል። ለዛ ብዙ ሽንት ማጠራቀም አይችልም ማለት ነው። ቶሎ ሽንት ይመጣል፣ ቶሎ መጥፋት አለበት ከላይ የገፋው ስለሆነ። ሌላኛው ፕሬግናንሲ ቴስት ኮንፈርምስ ፕሬዘንስ ኦፍ ሆርሞን ኤችሲጂ። ዩሪን ቴስት በሚደረግበት ሰዓት ሆርሞን ኤችሲጂ ነው ዲቴክት ይደረጋል። ዘን አርግዛለች ይባላል ማለት ነው። ሜካኒዝም ኦፍ አክሽን ኦፍ ኮንትራሴፕቲቭስ። እንዴት ነው የወሊድ መቆጣጠሪያዎች ስራቸውን የሚሰሩት ስንል ኮንትራሴፕሽን ኢዝ ዘ ኢንቴንሽናል ፕሪቨንሽን ኦፍ ፕሬግናንሲ። ፈልገ ነው ፕሬግናንሲን ፕሪቨንት የምናደርግበት ሜቶድ ነው ኮንትራሴፕሽን የሚባለው። ኢት ካን ቢ ዩዚንግ ድራጎችን የሚዋጡ ድራጎችን ሊሆን ይችላል፣ ዲቫይሶችን ሊሆን ይችላል፣ ቢሄቪየርስ ሊሆን ይችላል፣ ወይም ሰርጀሪስ ሊሆን ይችላል። እንዴት ነው? ዲቫይስ ማለት ውስጥ የሚገቡ ባዕድ ነገሮች ናቸው። ቢሄቪየር ደግሞ ያው ሴክሹዋል ኢንተርኮርስ አለመፈጸም አለ። እንደን ኮይተስ ኢንተራፕተስ የሚባል ነገር አለ። ያው ስፐርሙና ኤጉ ሲገናኝ ነው አይደል እርግዝና የሚፈጠረው። እሱን ፕሪቨንት ለማድረግ የሚደረጉ ቢሄቪየሮች ናቸው። ሌላኛው በሰርጀሪ ምክንያት ደግሞ ሙሉ ለሙሉ እንዲቋረጥ ማድረግም ይቻላል። ሶ ዋት ኢዝ ዘ ፐርፐዝ ኦፍ ኮንትራሴፕሽን? አንደኛ ያው ፋሚሊ ፕላኒንግ ኤንድ ኮንትሮል ኦፍ ፕሬግናንሲ አለ፣ በእቅድ ለመውለድ ማለት ነው እና ፕሬግናንሲን ኮንትሮል ለማድረግ። ሁለተኛው ሪዲዩሲንግ ማተርናል ሪስክስ፣ እርግዝና እናትየዋን ሪስክ ላይ የሚጥላት ከሆነ እሱን ፕሪቨንት ለማድረግ። ፕሪቬንቲንግ ቲኔጅ ፕሬግናንሲስ አዘ ቲኔጀር፣ እርጉዝ መሆን ለሴቷም ለሀገርም ለምንም አይጠቅምም። ሰው ይህንን ፕሪቨንት ለማድረግ ነው። ሌላኛው ኢንሹሪንግ ሄልዚ በርዝስ፣ ጤናማ የሆነ አወላለድን ኢንሹር ለማድረግ ነው። ከዛ ፕሪቨንቲንግ ኤስቲአይስ ላይክ ኤችአይቪ ኤድስ፣ ሴክሹዋሊ ትራንስሚትድ ኢንፌክሽኖችን ፕሪቨንት ለማድረግ ልንጠቀምበት እንችላለን። ኤንድ ባላንሲንግ ፖፑሌሽን ግሮዝ ዊዝ ኢኮኖሚክ ዲቨሎፕመንት፣ እንደ ሀገር ደግሞ የህዝብ ቁጥርን ኮንትሮል ለማድረግ ማለት ነው። ታይፖች ባሪየር ሜትድ እና ነን ባሪየር ሜትድ ተብሎ ይከፈላሉ። ባሪየር ሜትድ ማለት የሆነ ነገር ፕሪቨንት ማድረግ ነው አይደል? ባሪየር ዋል ነገር መፍጠር ማለት ነው። ሶ the function is to prevent sperm from reaching the egg by creating a physical የሆነ ባሪየር። ፊዚካሊ ያ ስፐርም ወደ ውስጥ እንዳይገባ ነው ማለት ነው የሚቆጣጠረው፣ ዋል ነው የሚፈጥርለት። ሶ ኤግዛምፕሎች ሜል ኮንዶም አለ። ያው ሜል ኢትስ worn on the ፒነሱ ላይ ነው የሚለበሰው። then prevent sperm from entering the vagina ማለት ነው። ያ ስፐርም ወጥቶ ኮንዶም ውስጥ ነው የሚጠራቀመው፣ ወደ ውጭ አይወጣም። ፊሜል ኮንዶም ደግሞ worn inside the vagina ውስጥ ነው የሚገባው። ሶ ስፐርም በሚመጣበት ጊዜ ወደ ውስጥ እንዳይገባ ፕሪቨንት ያደርገዋል። ዳያፍራም የምንለው ሶፍት ሲሊከን ዶም inserted into the vagina to block sperm ማለት ነው። እዚህ ስዕል ላይ እንደምታዩት it is like ካፕ ነገር ነች። ዩዥዋሊ ውስጡ ኬሚካል ነገር ይቀመጣል። ያ ኬሚካል ጥቅሙ ምንድነው? ያው ስፐርሚሳይድ ኢፌክት አለው፣ ስፐርሙን እንዲገድል ነው የሚያደርገው። ሶ ይህን ዳያፍራም ወስዶ የቨጃይና ውስጥ ላይ ማስቀመጥ ነው ማለት ነው። ሶ ስፐርሙ አያልፍም። ሌላ ኬሚካል ካለው ደግሞ እዛ ጋር ሲደርስ ስፐርሙን ይገድለዋል ማለት ነው። ሌላኛው ሰርቫይካል ካፕ አለ። ሲሚላር ቱ ዳያፍራም ነው በት ስሞለር፣ ያንሳል፣ ከዳያፍራም ያንሳል። ፊትስ ኦቨር ደ ሰርቪክስን ነው ካፕ አድርጎት የሚቀመጠው። ቦነስ ቤኔፊቱ ምንድነው? የባሪየር ሜትድ ስፔሻሊ ኮንዶምስ፣ ሌሎች እንኳን አይደሉም። ኮንዶምስ ሜል እና ፊሜል ኮንዶም ዘይ ፕሮቴክት አጌንስት ኤስቲአይስ አንላይክ ሞስት አዘር ሜትድስ ማለት ነው። ኮንዶም ሲደረግ ያው የግንኙነቱን የስጋና የስጋ ግንኙነቱንም ነው የሚገታው አይደል? ከውስጥ ላይ ላስቲክ አለ ማለት ሁለቱ አይገናኙም። which means የተለያዩ ሌላ ሴክሹዋሊ ትራንስሚትድ የሚሆኑ ኢንፌክሽኖች ላይክ ኤችአይቪ ኤድስ፣ ጎኖሪያ፣ ሲፊሊስ፣ እነዚህ ሴክሹዋሊ ትራንስሚትድ ኢንፌክሽኖች ከወንዱ አልፎ የሴቷን ቆዳ ላይነኩ ይችላሉ ማለት ነው። ስፔሻሊ ያው ኤችአይቪ ነው ፕሪቨንት የሚያደርገው እና ኮንዶሞች ብቻ ናቸው። ዳያፍራም እና ካፕ ይህንን አይሰሩም። ሌላኛው ነን ባሪየር ኮንትራሴፕቲቭስ የምንላቸው ኬሚካል እና ሆርሞናል ናቸው። ኬሚካል ባሪየሮቹ ስፐርሚሳይድ ናቸው ወይም ስፐርምን የመግደል አቅም ያላቸው ናቸው። ላይክ ፎምስ፣ ጄልስ፣ ፊልምስ እና ሰፖዚቶሪ ናቸው። በቃ ፖይንታቸው ስፐርሙን ነው የሚገድሉት ውስጥ ላይ በመቀመጥ። they often used with condoms or diaphragms ማለት ነው።
ኦራል ኮንትራሴፕቲቭ ፒልስ የምንላቸው ደግሞ ኮምባይንድ ፒል እና ፕሮጀስትሮን ኦንሊ ፒን ይባላሉ። ኮምባይንድ ማለት ኢት ኮንቴንስ ያው ኤስትሮጅን እና ፕሮጀስትሮን አንድ ላይ ሆነው ኮምባይንድ ሆነው ነው ሁለቱን ነው የሚይዙት። ጥቅሙ ምንድነው? ኢት ፕሪቨንትስ ኦቪዩሌሽን፣ ቲክንስ ሰርቫይካል ሙከስ። ምክንያቱም ሙከሱ በጣም ቲክንድ ከሆነ እና ወፍራም ከሆነ ስፐርም ላያሳልፍ ይችላል ማለት ነው። አንኮምፎርታብል የሆነ ኢንቫይሮንመንት ይፈጥርለታል ለስፐርሙ። ሌላኛው ኢቴንስ ዩትራይን ላይኒንግ፣ የዩትረሱን አቀጨጨው ማለት ያው ኢምፕላንቴሽን እንዳይኖር ያደርጋል። ሌላኛው ፕሮጀስትሮን ኦንሊ ፒል የምንለው ያው ስሙ እንደሚነግረን ፕሮጀስትሮን ብቻ ነው ውስጡ ያለው። ሜይንሊ ቲክንስ ሙከስ ማለት ሙከሱን ነው ቲክን የሚያደርገው which means እንዳለው ስፐርም እንዳያልፍ እና ኢት ሜይ ሰፕረስ ኦቪዩሌሽን እና ኢት መስት ቢ ቴክን ዴይሊ በየቀኑ መወሰድ አለበት። እኛ ሀገር በጣም ኮመን የሆነው ቾይስ ነው አይደል? ሶ ቾይስ ምንድነው? ኢትስ ኮምባይንድ ፒል ነው which means ኤስትሮጅን እና ፕሮጀስትሮንን ውስጡ ይይዛል ማለት ነው። ከወር እስከ ወር ነው የምንወስደው። እነዚህ ነጮቹ የምታዩቸው ሆርሞኖችን የሚይዙት ፒሎች ናቸው። ኤስትሮጅን እና ፕሮጀስትሮን ውስጣቸው አሉ። ለ21 ቀን ይወሰዳሉ። ከዛ የቀሩት 9ኞቹ ፒሎች እነዚህ ቀዮቹ ፒሎች ደግሞ ፕላሲቦ የሚባል ነገር ውስጣቸው ሆርሞን የለም። ሙሉ ሆርሞንን ያቆማሉ ከሰውነታችን ማለት ነው which means menstruation እንዲካሄድ ያደርጋል። ውስጣቸው ያለው አክቹሊ አይረን ነው። አይረን ያው ለሴት ልጅ ይጠቅማል አይደል? ሙሉ እርግዝና ላይ የሚሰጥ ነገር ነው። ሶ አይረን ያለው ሆርሞን የለውም። 21 ቀን ይወሰድና then 21ኛው ቀን ሆርሞን ሰውነታችን ሆርሞን ማግኘት ሲያቆም የፕሮጀስትሮን እና ኤስትሮጅን ማግኘት ሲያቆም ሜንስትሬሽን ይካሄዳል። እና ልክ ሜንስትሬሽን እንዳለቀ ደግሞ ኢንታየር ይሄን እንደጨረስነው ደግሞ ሌላ ፕሮሰስ እንጀምራለን ማለት ነው። ሶ ሬጉሌት ያደርገዋል ፔሪዳችንን። ሆርሞናል ዲቫይስስ ኤንድ ኢንጀክሽንስ። ሶ ዲቫይስስ ስንል አንደኛ ኢንትራዩትራይን ዲቫይስ አለ ወይም ሉፕ የምንለው ነው። ቲ ሼፕድ ዲቫይስ ኢንሰርትድ ኢንቱ ዘ ዩትረስ። እዚህ ስዕል ላይ እንደምታዩት ቲ ሼፕድ ነው። መጀመሪያ ሲገባ ቲ ሼፕድ አይደለም፣ ጀስት አንድ ላይን ነው፣ እስክሪብቶ የሚመስል ነገር ነው የሚገባው። ዘንድ ሲለቀቅ በሁለቱም ሳይድ በዚህኛውና በዚህኛው በሁለቱም ፋሎፒያን ቲዩብ ሳይድ ላይ ይዘረጋና ቲ ሆኖ ይቀመጣል ማለት ነው። ኢት ኩድ ቢ ኩፐር ሊሆን ይችላል ወይም ደግሞ ሆርሞን ኮትድ ሊሆን ይችላል። ኢት ፕሪቨንትስ ፈርቲላይዜሽን ኤንድ ኢምፕላንቴሽን። መጀመሪያ ፈርቲላይዝ እንደ ስፐርሙ ደርሶ እዛ ሄዶ ፈርቲላይዝ እንዳያደርግ ይገተዋል። ሁለተኛ ፈርቲላይዝ ቢካሄድ ራሱ ኢምፕላንቴሽንን ይገተዋል ማለት ነው። ሎንግ ላስቲንግ እና ኢፌክቲቭ ነው። ለብዙ ዓመት ሊደረግ ይችላል። ኢፌክቲቭም ነው በጣም። ኮንትራሴፕቲቭ ኢምፕላንት የምንለው ስሞል ሮድ አንደር ደ ስኪን ኦፍ አፐር አርም ላይ እጃችን ላይ ኢምፕላኖን የምንለው ነው፣ የሚቀበር ነገር ነው። ደን እሱ ይሄ ሮድ ከተቀበረ በኋላ ኢት ሪሊዝስ ፕሮጀስትሮን ፎር አፕ ቱ 3 years። ፕሮጀስትሮን ነው መልቀቅ የሚጀምረው ማለት ነው። ለምን ያክል ጊዜ? ለ3 ዓመት ድረስ ይቆያል። እና ፕሪቨንትስ ኦቪዩሌሽን ኤንድ ቲክንስ ሰርቫይካል ሙከስ። ኮንትራሴፕቲቭ ኢንጀክሽን የምንላቸው ላይክ እንደ ዲፖ ፕሮቬራ አይነቶቹ ደግሞ ኢንጀክት ነው የሚደረጉት ወይም መወጋት ነው። ኢንጀክት የምናደርገው ፕሮጀስትሮንን ነው ማለት ነው። ሶ ኢት ሰፕሬሰስ ኦቪሌሽን ደን ኢት ላስትስ አባውት 3 months 3 ወር ይቆያል ማለት ነው። ስኬጁል ተጠብቆ በየ3 ወሩ እየተካሄዱ ካልተወጉ ወደ 6% ኦፍ የፕሬግናንሲ ሪስክ አለው። Causes of infertility in humans. Infertility is the inability to reproduce naturally ማለት መሃንነት ማለት ነው አይደል? መውለድ አለመቻል ነው። Female infertility means not being able to conceive after unprotected sex. ለሴቷ ምንድነው የሚሆነው? unprotected sex አድርጋ ነገር ግን ጽንስ መፈጠር አለመቻል ነው። Male infertility involves low sperm production. ሜል ኢንፈርቲሊቲ ስንል ደግሞ ያው ስፐርም ትንሽ የሆነ ስፐርም ፕሮዳክሽን ካላቸው ነው። ኢት ካን ኦልሶ ቢ ኮዝድ ባይ አብኖርማል ስፐርም ፋንክሽን። በቂ የሆነ ስፐርም ኖሮ ራሱ ይሄ ስፐርም አብኖርማል የሆነ ፋንክሽን ካለው ላይደረግ ይችላል። ኤንድ ብሎኬጅስ ዛት ፕሪቨንት ስፐርም ዴሊቨሪ ካን ሊድ ቱ ሜል ኢንፈርቲሊቲ። ኮዝስ ኦፍ ኢንፈርቲሊቲ ኢን ውመን ስንል የመጀመሪያው ታይሮይድ ፕሮብለም አለ። ይሄ ሜንሊ የሆርሞናል ፕሮብለም ነው ማለት ነው። ሃይፐርታይሮይዲዝም እና ሃይፖታይሮይዲዝም የሚባሉ ዲዚዞች አሉ። ሃይፖ ሲሆን ታይሮይድ የሚያመርተው ታይሮይድ ሆርሞኖችን ነው አይደል? ታይሮይድ ሆርሞኖች ሰውነታችን ውስጥ ተበታትነው የተለያዩ ሴሎች ገብተው ሜታቦሊዝምን ነው የሚያፋጥኑልን።
ሃይፐር ሲሆን ቱ ማች አክቲቭ ሃይፐር አክቲቭ ይኮናል። ሃይፖ ሲሆን ደግሞ ሃይፖ አክቲቭ ወይም ደግሞ አንደር አክቲቭ ይኮናል። በሁለቱም ኬዝ ኢንፈርቲሊቲ ሊያመጣ ይችላል። ሁለተኛው ፐልቪክ ሰርጀሪ ኮምፕሊኬሽንስ ላይክ ፋሎፒያን ቲዩብ ዳሜጅ ስካሪንግ አዝ ዌል አስ ከት ኦቫሪስ። የተለያዩ ሰርጀሪዎች ሲሰሩ አራውንድ ፐልቪክ ኤሪያ እዛ አካባቢ ነው አይደል ሁሉም ነገር የተቀመጠው፣ ዩትረሱም ፋሎፒያን ቲዩብም ኦቫሪም ሁሉም ነገር የተቀመጠው እዛ ነው። የሆነ ሰርጀሪ ኮምፕሊኬት ሲያደርግ ኢንፈርቲሊቲ ኮዝ ሊያደርግ ይችላል ማለት ነው። ሶስተኛ ሰርቫይካል ሙከስ ፕሮብለምስ። ሰርቪክስ የሚያመርተው ሙከስ ነገር አለ። ይሄ ሙከስ ከተለያዩ ነገሮች ይጠብቀዋል፣ ላይ ከውጭ ከሚገቡ ባክቴሪያዎች እና የውስጡንም ጽድት አድርጎ እንዲወጣ የሚያደርግ በቃ ስቴራይል የሚያደርግልን ነገር ነው ሙከስ ማለት። ለዛ ነው ሰርቪክስ ፕሮዲውስ የሚያደርገው። ግን ይሄ ሙከስ ሃርድ ሲሆን ስፐርም ወደ ቫጃይና ማለፍ አይችልም ማለት ይደፈንበታል በሩ ማለት ነው። አራተኛው ፊብሮይድስ አለ። እነዚህ ከማህፀን ውስጥ ወይም ከዩትረስ ውስጥ የሚያድጉ ካንሰር አይደሉም። ነን ካንሰረስ የሆነ ኦሪጂኑ ዩትረስ የሆነ ወደ ውስጥም ሊሆን ይችላል፣ ወደ ውጭ ወደ ታች ሰርቪክስንም አልፎ ሊወጣ ይችላል። ኦሪጂኑ ግን ከዩትረስ የሆኑ እድገቶች ናቸው። እነዚህ ያው ብሎክ ሊያደርጉት ይችላሉ ማለት ነው፣ ስፐርም እንዳይገባ ወይ ደግሞ ኢምፕላንት ለማድረግ የሆነ ፈርቲላይዝ ተደርጎ አንድ ኤግ መጥቶ ዩትረስ ውስጥ ኢምፕላንት ለማድረግ ሲል የሚመች ቦታ ላይ ያገኝ ይችላል በእነዚህ እብጠቶች ምክንያት። ኢንዶሜትሪዮሲስ የምንለው የኢንዶሜትሪየም ወይም ዩትረስ ውስጥ ያለው ሴል የተለያየ ለምሳሌ ኦቫሪውስ ወይም ፋሎፒያን ቲዩብ ውስጥ ሄዶ ሲጣበቅና ሲያድግ ብሎክ ላይ ያደርገዋል ማለት ነው። PID ወይም pelvic inflammatory disease የምንለው it's caused by infections of the upper female genital tract። upper የምንለው ያው ከሰርቪክስ በላይ ያለው the uterus, the fallopian tube, the ovary እነዚህ በኢንፌክሽን ሲጠቁ PID እንለዋለን። ይሄ ኢንፈርቲሊቲን ኮዝ ሊያደርግ ይችላል። ሰባተኛው ስቴሪላይዜሽን ነው። ይሄኛው it's a choice not to have any more children። ስራዬ ተብሎ ልጅ መውለድ አልፈልግም ተብሎ ስቴሪላይዝ ማድረግ ወይም ፐርማነንትሊ ፋሎፒያን ቲዩቡ እንዲቆረጥና እንዲታሰር ማድረግ ነው። ስምንተኛ የተለያዩ ሜዲሲንስ እና ድራጎች አሉ። እነዚህ አንዳንዶቹ መጠቀማችን ብቻ ኢንፈርቲሊቲ ሊያመጣ ይችላል። አንዳንዶቹ ደግሞ ሚስዩዝ ማድረግ ወይም ያላግባብ መጠቀም ኮዝ ሊያደርግ ይችላል። ለምሳሌ ድረግስ ላይክ ማሪዋና፣ ኮኬን ኤንድ ሄቪ ካናቢልስ ኤንድ ኦልሶ ቶባኮ። እነዚህ ብዙ ወጣቶች ለመዝናናት የሚጠቀሙባቸው ነገሮች ናቸው። እነዚህ ኢንፈርቲሊቲ ኮዝ ሊያደርጉ ይችላሉ። ሁለተኛ ሜዲሲንስ ሰች አዝ ብለድ ፕሬሸር ሜዲኬሽንስ፣ አንታይዲፕሬሳንትስ እና አንቲሳይኮቲኮችም አሉ። ሌላኛ ሚስዩዝ ኦፍ ድራግ ኤንድ አልኮሆሊክ ድሪንኮች ኮዝ ሊያደርጉ ይችላሉ ማለት ነው። ኢንፈርቲሊቲ ኢን ሜን ሜል ኢንፈርቲሊቲ ሪዛልትስ ፍሮም ሎው ስፐርም ካውንት፣ አብኖርማል ስፐርም ኦር ብሎክድ ስፐርም ፓዝዌይስ። ወንዱ ያው ስፐርም ለቆ ነው የሚመለሰው። የወንድ ኢንፈርቲሊቲ ካልን ሁሉም ኤቭሪቲንግ ሃስ ቱ ዱ ዊዝ ዘ ስፐርም ማለት ነው አይደል? ካውንቱ ሊያንስ ይችላል፣ አብኖርማል ሊሆን ይችላል። ያ ስፐርም ደርሶ እዛ ኤጓጋ ደርሶ ፈርቲላይዝ ማድረግ ላይ አቅቶት ሊሆን ይችላል። ወይም ደግሞ ብሎክድ ስፐርም ፓዝዌይስ ስፐርሙ ከፒነሱ ወጥቶ ወደ ሴቱ አይሄድም ማለት ነው። የሆነ ነገር ብሎክ አድርጎታል ማለት ነው። ኮዞቹ ሆርሞናል ኢምባላንስ አለ። ሁለተኛ ክሮኒክ ኢልነስስ ኦር ኢንሄሪትድ የሆኑ ዲስኦርደሮች ሊኖሩ ይችላሉ። ዳይሌትድ ቬንስ ኢን ቴስቲክል ወይም ቫሪኮሴል የሚባል ነገር ኮዝ ሊያደርገው ይችላል። ብሎኬጅስ ፕሪቨንቲንግ ስፐርም ዴሊቨሪ አለ እና ፓስት ሰርጀሪስ ላይክ ግሮይን አካባቢ ፕሮስቴት ግላንዶች፣ ፒነስ፣ ስክሮተም ወይም ቴስቲክል እዚህ አካባቢ በፊት የነበረ ሰርጀሪ ካለ ኢንፈርቲሊቲን ኮዝ ሊያደርግ ይችላል ማለት ነው። ምልክቶቹን ስናይ አንደኛ ኢሞታይል ስፐርም አለ። የስፐርም መንቀሳቀስ አለመቻል ማለት ነው። ስፐርም ጭራ አለው ብለናል። ያ ጭራ እየተንቀሳቀሰ ነው፣ እየተወዛወዘ ሙቭመንቱን ኮንትሮል ያደርገዋል። መንቀሳቀስ ካልቻለ ያ ስፐርም ኤግ ዋጋ መድረስ አይችልም ማለት ነው። ሁለተኛ ፔን፣ ስዌሊንግ ኦር ላምፕስ ኢን ቴስቲኩላር ኤሪያ አለ። ቴስቲክል አካባቢ ያሉ ህመም፣ ያበጡ ነገሮች ካሉ ምልክት ሊሆን ይችላል። ሎው ስፐርም ካውንት ይህንኛው ያው ስፐርም ካውንቱ ፐር ኢጃኩሌሽን ነው የሚለካው ማለት ነው። ዘን ፊወር ዛን 15 ሚሊዮን ስፐርም ፐር ሚሊሊትር ከአንዷ ሚሊሊትር ውስጥ ከ15 ሚሊዮን ካነሰ ወይም ደግሞ አንዴ ኢጃኩሌት ሲደረግ ከዚህ ከ39 ሚሊዮን ካነሰ ሎው ስፐርም ካውንት እንለዋለን። ሪስክ ፋክተሮቹ ያው ስሞኪንግ አለ፣ አልኮሆል አለ፣ ድረግ ዩዝ አለ፣ ኦቨርዌይት መሆን፣ ቶክሲን ኤክስፖዠር፣ ሪፒትድ ኦር ከረንት
ሴክሹዋሊ ትራንስሚትድ ዲዚዞች ካሉና ቴስቲክል ኦቨርሂቲንግ ኦር ትራውማ ካለ ይህ ኮዝ ሊያደርግ ይችላል። ታይፕስ ኦፍ ሴክሹዋሊ ትራንስሚትድ ኢንፌክሽን ስንል በኮዜቲቭ ኤጀንቶቹ እንከፋፍለዋለን። ባክቴሪያ ኮዝ ሊያደርገው ይችላል፣ ቫይረስ ኮዝ ሊያደርገው ይችላል፣ ወይም ፓራሳይት ኮዝ ሊያደርገው ይችላል። በዛ ስንከፍለው መጀመሪያ ባክቴሪያል ኢንፌክሽስ ዲዚዝ ስንል ባክቴሪያ ኮዝ የሚያደርጋቸው አንደኛ ባክቴሪያል ቫጂኖሲስ አለ። ይሄኛው ኮዝ ኢዝ ኦቨርግሮስ ኦፍ ቫጃይናል ባክቴሪያ። ኦልሬዲ ቫጃይና አካባቢ ባክቴሪያ አለ። ኖርማል ፍሎራ የሚባሉ ባክቴሪያዎች እዛ ጋር ይቀመጣሉ። ፐርፐዛቸው ምንድነው? አንደኛ አሲዲክ ኢንቫይሮንመንት ይፈጥሩልናል። ቫጃይና ላይ ያለውን ኖርማሊ አሲዲክ ነው አይደል? እሱን የሚፈጥሩት ባክቴሪያዎች ናቸው። ሁለተኛ እነዚህ ኖርማል የሚጎዱ አይደሉም፣ ለሰው ልጅ የሚጎዱ አይደሉም ባላቸው አማውንት ማለት ነው። የሚጎዳ ባክቴሪያ መጥቶ እዛ ቦታ ላይ ተቀምጦ እንዳይጎዳ የእነሱ መቀመጥ ኦልሬዲ ኦኩፓይ ያደርገዋል ስፔሱን ማለት ነው። ሌሎች ባክቴሪያዎች አዘር ዛን ዲስ ኖርማል ፍሎራ ባክቴሪያል ቫጂኖሲስ ኮዝ ያደርጋሉ ማለት ነው። ሌላ ባክቴሪያ መጥቶ እዛ ጋር ሲቀመጥ ትራንስሚሽኑ ሴክሹዋል ኮንታክት ነው። ሲምፕተሞቹ ቲን ግሬይ ዋይት ግሪን ዲስቻርጅ፣ ቀጭን የሆነ ግሬ ሊሆን ይችላል፣ ነጭ ሊሆን ይችላል፣ ወይም ደግሞ ግሪን አይነት ፈሳሽ ሊወጣ ይችላል። ሌላኛው ፊሺ የሆነ ኦደር ሊኖር ይችላል፣ ማሳከክ ሊኖር ይችላል፣ ማቃጠል፣ በሽንት በሚሸናበት ጊዜ ማቃጠል፣ እነዚህ ምልክቶች ሊሆኑ ይችላሉ። ፕሪቬንሽን ወይም ትሪትመንት ማለት ያው ሴፍ ሴክስ ነው፣ ፕሮቴክሽን መጠቀም ነው እና አንቲባዮቲክሶች አንዴ ከመጣ ደግሞ አንቲባዮቲክ መጠቀም ማለት ነው። ፕሪቫለንስ ኢን ኢትዮጵያ ከ2.8 እስከ 19.4% ነው። ኮምፕሊኬሽኑ ደግሞ ኢንፌክሽንስ ኢን ዩትረስ ኦር ፋሎፒያን ቲዩብስ፣ ከዛ ኢንፈርቲሊቲ ማለት ነው። ቅድም ፐልቪክ ኢንፍላማቶሪ ዲዚዝ ያልነው አፐር ጄናይታል ትራክት ኢንፌክሽን ያልነው ከዚህ ነው የሚመጣው ማለት ነው። ለወሩ ታች ያለው ቶሎ ኮንትሮል ካልተደረገ ወደ ላይ ይሄዳል። ሁለተኛው ክላሚዲያ አለ። ኮዙ ክላሚዲያ ትራኮማቲስ የሚባል ባክቴሪያ ነው። ትራንስሚት የሚሆነው ዲዩሪንግ ሴክሹዋል ኮንታክት ነው፣ በቫጃይናል ፍሉድ ወይም በሲመን ሲነካካ ማለት ነው። ሲምፕተሞቹ ዩዥዋሊ አሲምፕቶማቲክ ናቸው፣ ግን ሲምፕተም ሲኖር ወይም ምልክት ሲኖር ዲስቻርጅ ይኖራል፣ ማቃጠል ይኖራል ሽንት በሚሸናበት ጊዜ እና ፐልቪክ ፔን፣ እዛ አካባቢ ያለ ፔን አለ ማለት ነው። ኮምፕሊኬሽኑ ያው ፒአይዲ ያለ፣ ኢንፈርቲሊቲ ፋንትሬትድ ፒአይዲ ኮዝ ካደረገ የሆነ ነገር ኢንፈርቲሊቲ ሪስኩ ይጨምራል ማለት ነው። ፕሪቨንሽን ወይም ትሪትመንት ካልን ባሪየር ሜቶዶችን መጠቀም፣ ይሄንኛውም ሴፍ ሴክስ ነው፣ ፕሮቴክሽን መጠቀም። ሌላኛው ኮዝ ካደረገ ደግሞ ቶሎ ብሎ አንቲባዮቲክስ ተጠቅሞ ማጥፋት። ሶስተኛው ሲፊሊስ ነው። ሲፊሊስ ኮዝ የሚደረገው ትሪፖኔማ ፓሊደም በሚባል ባክቴሪያ ነው። ትራንስሚሽኑ ያው ሴክሹዋል ኮንታክት ነው እና ምልክቶቹ በስቴጅ ይከፋፈላሉ። ፕራይማሪ ስቴጅ የምንለው ወይም የመጀመሪያ ራሱን የሚገልጽበት አንድ ሰው ሲፊሊስ ካለበት ሰው ጋር ሴክሹዋል ኢንተርኮርስ አድርጎ ከ10 ቀን ውስጥ እስከ 3 ወር ባለው ድረስ የሚገለጹ ነገሮች ናቸው። እነዚህ ፕራይመሪ የሚባለው ምንድነው? ፔንለስ ሶርስ ኦን ጄናይታልስ አነስ ወይም ማውዝ ላይ ይወጣሉ ማለት ነው። ሶርስ ማለት ትንንሽ ያበጡ ነገሮች ናቸው። ቻንከር ተብለው ይገለጻሉ ማለት ነው። እነዚህ ያብጡና ዊዝን 6 ሳምንት አካባቢ ወይም 2 ወር ባልሞላ ጊዜ ውስጥ ይጠፋሉ። ሰው የሚያስበው ምንድነው? እንደጠፋ ነው። ካልተመረመረ ምን እንደሆነ አያውቅም፣ ድኛለሁ ብሎ ነው የሚያስበው ማለት ነው። ነገር ግን ስቴይ ዶርማንት፣ ራሳቸውን ደብቀው ሰከንዳሪ ስቴጅ ሆነው ራሳቸውን መግለጽ ይጀምራሉ ማለት ነው። ሰከንዳሪ ስቴጅ የምንለው ራሽ ወይም ደግሞ ሽፍታ አራውንድ ፓልማችን ላይ እጃችን ላይ እና እግራችን ስር ላይ ይወጣል እና ሙከስ ሊዥኖችም ይወጣሉ። መቼ ነው? ፕራይመሪ ከጠፋ በኋላ፣ እነዚህ ቻንከር ያልናቸው ከጠፉ ከ3 ወር በኋላ ሰከንዳሪ ይገለጻል። ሰውነታችን ውስጥ መበታተኑን ነው የሚያሳየን ማለት ነው። ዘን አፍተር ዛት ላተንት ስቴጅ ላይ ይደርሳል። ላተንት ስቴጅ ጸጥ ብሎ ነው የሚቆየው ማለት ነው። ምንም አይነት ሲምፕተም አያሳይም። ከዛ ዝም ብሎ ከቆየ በኋላ ተርሻሪ ላይ ይደርሳል። ይህ ተርሻሪ ከ1 ዓመት በኋላ ሊሆን ይችላል፣ ወይም ደግሞ እስከ 10 ዓመት ሊቆይ ይችላል። በጣም ከብዙ ዓመታት በኋላ ነው ራሱን መግለጽ የሚጀምረው። ከዛ ይሄ ሲፊሊስ ወደ ብሬን፣ ወደ ሃርት፣ ወደ ነርቨስ ሲስተም እንዳለ ተበታት ነው። እያንዳንዱ ሲምፕተሞች ላይ ምልክት ማሳየት ይጀምራል። ምልክት የሚታየው ደግሞ ለምንድነው? እየጎዳቸው ስለሆነ ማለት ነው አይደል? እዚህ ስቴጅ ላይ ከደረሰ በኋላ በጣም አስቸጋሪ ሁኔታ ላይ ነው የሚደርሰው ማለት ነው። በቀላሉ ማከም አይቻልም። መጀመሪያ ገና ፕራይመሪው ላይ ተገኝቶ ቢሆን ኖሮ በቀላሉ በአንድ አንቲባዮቲክስ ሰውየው ሊሻለው ይችላል ማለት ነው። ግን ጸጥ ብሎ ቆይቶ አብዛኞቹ እዚህ ደረጃ ላይ ደርሰው ነው የሚመጡት።
እና ለማከም ከባድ ይሆናል ማለት ነው። አዘር ሳይሎች ሌሎች ምልክቶች ስዎለን ሊምፍ ኖዶች አሉ። ሊምፍ ኖዶች ያብጣሉ፣ ትኩሳት ይኖራል፣ ሄዴክ አለ እና ሄር ሎሶች ሊያጋጥም ይችላል። ፕሪቨንሽን ከሆነ ያው ፕሮቴክትድ ሴክስ ነው። ትሪትመንቱ ደግሞ አንቲባዮቲክስ ነው። ጎኖሪያ ኮዙ ኔዜሪያ ጎኖሪያ የሚባል ባክቴሪያ ነው። ትራንስሚሽኑ ያው ሴክሹዋል ኮንታክት ነው። ኢት ኢንፌክትስ ጀኔታል አካባቢ ኢንፌክት ያደርጋል፣ አፍ አካባቢ እና ሬክተም፣ አይ እነዚህን ቦታዎች ኢንፌክት ያደርጋል። ምልክቱ ፔንፉል ዩሪኔሽን ነው። በሽንት ጊዜ ማቃጠል፣ አብኖርማል ዲስቻርጅ አለ። ከፒነስም ሊሆን ይችላል፣ ከቨጃይና። ቴስቲኩላር ወይም አብዶሚናል ፔን ይኖራል። አዘርዛንድስ ግን አብዛኛውን ጊዜ ምልክት አያሳይም። ኮምፕሊኬሽኑ ያው ኢንፈርቲሊቲ እና ሲስተሚክ ኢንፌክሽን ኮዝ ሊያደርግ ይችላል። ፕሪቬንሽን ወይ ትሪትመንት ያው ፕሪቬንሽን ሴፍ ሴክስ ነው። ትሪትመንቱ አንቲባዮቲክስ ነው። ቻንክሮይድ የምንለው ደግሞ በሂሞፊለስ ዱክሬይ ባክቴሪያ ምክንያት የሚመጣ ነው። ትራንስሚሽኑ ይሄም ሴክሹዋል ኮንታክት ነው። ሲምፕተሙ ፔንፉል ጀናይታል አልሰሮች ይኖራል። ጀኔታል ኤሪያ አካባቢ የመላላጥ አይነት ምልክት ልናይ እንችላለን። ሌላኛው እዛው እግራችን አካባቢ አራውንድ ዘ ግሮይን ኤሪያ ያበጡና የሚያሙ ሊምፍ ኖዶች ሊኖሩ ይችላሉ ማለት ነው። ኮምፕሊኬሽኑ ኢት ሜይ ኢንክሪዝ ሪስክ ኦፍ HIV። ፕሪቨንሽን እና ትሪትመንት ያው እንዳልነው ፕሮቴክትድ ሴክስ እና አንቲባዮቲክስ ነው። ኖቱ ምንድነው? ኪውራብል ነው፣ ቶሎ ይድናል። ነገር ግን ዩዥዋሊ አንደር ዳያግኖስድ ነው ማለት ነው። ቫይራል ኢንፌክሽን ስንል የመጀመሪያው ጄናይታል ሄርፒስ አለ። ኢትስ ኮዝድ ባይ ሄርፒስ ሲምፕሌክስ ቫይረስ ወይም HSV በሚባል ነው። 1 እና 2 ናቸው ኮዝ የሚያደርጉት። ትራንስሚሽኑ HSV 1 ኦራል ቱ ኦራል ነው። ማውዝ ሶሮችን ነው የሚፈጠረው። ላይክ ምች ብለን የምንጠራው እንትን ኢትስ ኮዝድ ባይ HSV 1። HSV 2 ደግሞ ሴክሹዋል ኮንታክት ነው። ላይክ ጀኔታል ላይ፣ አነስ ላይ፣ ማውዝ ላይ ሊሆን ይችላል፣ ግን በሴክሹዋል ኮንታክት ነው የሚመጣው። ሲምፕተሞቹ ፔንፉል ብሊስተርስ ወይም ሶርስ አለ አራውንድ ያው የተጎዳው ኤሪያ ጀኔታል አነስ እና ማውዝ ኤሪያ የሚያሙ ሶሮች ሊኖሩ ይችላሉ። ማሳከክ ሊኖር ይችላል፣ ወይም በርኒንግ ዱሪንግ ዩሪኔሽን ሊኖር ይችላል ማለት ነው። ፕሪቬንሽኑ ያው ሴፍ ሴክስ እና አቮይድ ኮንታክት ዱሪንግ አውትብሬክ በሚኖርበት ጊዜ ኮንታክት አለማድረግ። ሌላኛው ጀናይታል ዋርት ነው። ይሄኛው ኢትስ ኮዝድ ባይ ሂውማን ፓፒሎማ ቫይረስ በሚባል ወይም HPV በሚባል እንትን ነው። የተለያዩ አይነት ሰብታይፖች አሉት ይሄ ቫይረስ። ትራንስሚሽኑ ሴክሹዋል ኮንታክት ነው። ሲምፕተሞቹ ስሞል ፍሌሽ ከለርድ ባምፕስ ኦን ጀናይታል ኦር ትሮት አካባቢ እና ኢቺንግ አለ፣ ዲስኮምፎርት አለ እና በጣም የተለያዩ ሰብታይፖች አሉ ብያቸዋለሁ አይደል? እነዚህ የተለያዩ HPV ሰብታይፖች የተለያዩ በሽታዎችንና ካንሰሮችን ኮዝ ሊያደርጉ ይችላሉ ማለት ነው። ከሌላው በተለየ HPV ላይ የምትይዙልኝ ለካንሰር ሪስክ ፋክተር ነው። ላይክ ሰርቫይካል ወይም ትሮት ካንሰር ወይም ሬክታል ካንሰር ኮዝ ሊያደርጉ ይችላሉ። ፕሪቬንሽኑ HPV ቫክሲን አለው። ዩዥዋሊ ልጅ እያለን ትምህርት ቤት ውስጥ ቫክሲኔሽን ሲመጣ አንደኛው HPV ቫክሲን ነው የሚደረገው። ሌላኛው ሴፍ ሴክስ ነው። ሞሉስከም ኮንታጂየሰም የምንለው ደግሞ ኢትስ ኮዝድ ባይ ሞሉስከም ኮንታጂየሰም ቫይረስ ወይም ፖክስ ቫይረስ የምንለው ነው። ትራንስሚሽኑ ስኪን ቱ ስኪን ኮንታክት ነው። ሲምፕተሞቹ ስሞል ራውንድ ባምፕስ ዊዝ ሴንትራል ዲምፕል ሰልፍ ሪዞልቭ የሚያደርጉ ወይም በራሳቸው ጊዜ የሚጠፉ ናቸው። እነዚህ ፕሪቨንሽን ወይም ትሪትመንት ጉድ ሃይጂን አለ፣ ንጽህና መጠበቅ፣ አቮይድ ሼሪንግ ፐርሰናል አይተምስ እና ቶፒካል ትሪትመንት ደግሞ የሚቀቡ ነገሮችን ነው። ሂውማን ኢሚዩኖ ዴፊሽንሲ ቫይረስ ወይም HIV የሚባለው በጣም ፌመስ የሆነው በሽታ ወይም ቫይረስ ደግሞ ኢትስ ኮዝድ ባይ ሬትሮቫይረስ ነው የሚባለው ቫይረሱ ስሙ እና ኢት አታክስ CD4 T helper cells in the human immune system ማለት ነው። ስለዚህ ይሄንን ጎጂ እና ፌመስ ያደረገው ምንድነው? ኢሚዩን ሴል ነው አታክ የሚያደርገው። ኢሚዩን ሴል ደግሞ ከበሽታ ነው አይደል ራሳችንን ፕሮቴክት የሚያደርገን። የውጭ በሽታ ሲመጣ ፋይት አድርጎ እኛን ፕሮቴክት ያደርጋል። ይሄ ቫይረስ መጥቶ እነዚህን ኢሚዩን ሴሎችን አታክ የሚያደርግ ከሆነ ለሌላ በሽታዎች ተጋላጭነታችንን ያሰፋዋል ማለት ነው። ትራንስሚሽኑ ሴክሹዋል ኮንታክት፣ በብለድ፣ ቻይልድ በርዝ እና ሼርድ ኒድሎች ናቸው ማለት ነው። ኤኒ ካይንድ ኦፍ ብለድ ኮንታክት ካለ የሰው ብለድ እኛ ውስጥ ከገባ ኦር ሴክሹዋል ኮንታክት ፍሉዶች ከተነካኩ ነው ትራንስሚሽኑ። 3 ስቴጅ አለው። አኪዩት HIV የምንለው የመጀመሪያው 2 እስከ 4 ሳምንት ያሉት ናቸው። ፍሉ ላይክ ሲምፕተም ነው የሚኖረው ላይክ ራኒ ኖዝ፣ ንፍጥ፣
ትኩሳት፣ ሜቢ ማሳል፣ እኒህ አይነት ነገሮች። ከዛ ክሮኒክ ሲሆን ደግሞ ከ1 እስከ 7 ዓመት ከመጀመሪያው አኪዩት ከሆነው ወይም HIV ቫይረስ ደማችን ውስጥ ከገባ ከ1 እስከ 7 ዓመት ባለው ጊዜ ውስጥ ነው ራሱን የሚያሳየው እና ስሎ የሆነ ኢሚዩን ዳሜጅ ምንም ሳይታወቅን ውስጥ ላይ ኢሚዩን ሴላችንን ዳሜጅ እያደረገው ይሄዳል ማለት ነው። የመጨረሻው ስቴጅ ኤድስ ስቴጅ ይባላል። ይሄ ፋይናል ስቴጅ ነው። ኢሚዩን ሴላችንን አጥቅቶ እነዚህ CD4 የሚባሉት ኢሚዩን ሴሎች ወይም ቲ ሄልፐር ሴሎች ከ200 ሲያንሱ ማለት ነው። ኖርማል ካውንት ከ500 እስከ 1600 ሴል ፐር ሚሊሜትር ኪዩብ ነው። ስለዚህ እነዚህ CD4ዎች ሞቶ ከ200 ሲያንሱ ኤድስ ይባላል ማለት ነው። በዚህ ጊዜ ኦፖርቹኒስቲክ ኢንፌክሽንስ የሚባሉ ወይም ተጓዳኝ በሽታዎች ኖርማል ጤነኛ የሆነን ሰው ማያጠቁ በሽታዎች መያዝ ይጀምራሉ ማለት ነው። ላይክ ቲቢ በጣም ሪስክ ፋክተር ነው ለነሱ። ቲዩመሮች ወይም ካንሰሮች፣ የተለያዩ አይነት ኒሞኒያዎች፣ የተለያዩ አይነት በሽታዎች መታየት ይጀምራሉ። ፕሪቬንሽኑ መጀመሪያ ያው ቫይረሱ ወደ ሰውነታችን እንዳይገባ መከላከል ነው አይደል? የተለያዩ ሴፍ ሴክስ ማድረግ፣ ፕሮቴክሽን መጠቀም ዱሪንግ ሴክሹዋል አክቲቪቲ ኦር ኒድሎችን ሼር አለማድረግ፣ ከእናት ወደ ልጅ እንዳይተላለፍ ማድረግ፣ እነዚህ ናቸው። አንዴ ደማችን ውስጥ ከገባ ደግሞ ART ትሪትመንት የሚባል አለ። አንታይ ሪትሮቫይራል ትሪትመንት የሚባል እሱም ቫይረሱን ደማችን ውስጥ የሚያጠቃ ትሪትመንት ነው። እሱን መጀመርና በስነስርዓት መጠቀም ማለት ነው። ሌላኛው ሄፓታይተስ ቢ ነው። ያው ኢትስ ኮዝድ ባይ ስሙ እንደሚናገረው ሄፓታይተስ ቢ ቫይረስ። ትራንስሚሽኑ ሴክሹዋል ኮንታክት አለ፣ ብለድ ቦዲ ፍሉድስ ከኤችአይቪ ይህንን ለየትና የሚያደርገውና ከባድ የሚያደርገው በደም ነሰሰርሊ ደም አይደለም፣ በላብም መተላለፍ ይችላል ነው። ኤኒ ካይንድ ኦፍ ቦዲ ፍሉድ ሊያስተላልፍ ይችላል እና ነን ስቴራይል ኒድሎችን መጠቀም፣ ሻርፕ ኦብጀክቶችን መጠቀም፣ ኤኒ ካይንድ ኦፍ ፍሉድ እርስ በርስ ከተለዋወጥን እንትን ሊል ይችላል፣ ሊተላለፍ ይችላል። ሲምፕተሞቹ ጃውንዲስ አለ፣ የሎ ስኪን ኦር አይስ ማለት ነው። ጃውንዲስ ጉበት ሲጎዳ አይን ላይ ቢጫ የመሆን፣ እጅ ላይ ቢጫ የመሆን፣ ሰውነታችን ቢጫ የመሆን ምልክት ሊያሳይ ይችላል። ይሄ የሚያሳየው ያው የጉበት መጎዳትን ነው። ዳርክ ዩሪን፣ ሽንት ይጠቁራል፣ ኖዥያ ይኖራል፣ ፋቲግ ድካም ይኖራል እና ቮሚቲንግ ይኖራል። ኮምፕሊኬሽኑ ሊቨር ሲሮሲስ ነው። መጀመሪያ የሚያጠቃው ጉበትን ነው። ጉበት እንዲሞት ያደርጋል ወይም ሲሮሲስን ይፈጥራል። ሊቨር ፌሊየር ይፈጥራል። ከዛ ደን ካንሰር ሊፈጥር ይችላል። ይሄ ሁሉ ሊቨር ላይ ነው ማለት ነው። መጀመሪያ ሲሮሲስ ይፈጥርበታል፣ ከዛ ፌሊየር ይፈጥራል፣ ከዛ ወደ ካንሰር እንዲቀየር ሊያደርገው ይችላል ማለት ነው። ፕሪቬንሽኑ ያው መጀመሪያ HPV ቫክሲን የሚባል አለ፣ ቫክሲኑን መውሰድ ነው። ሌላኛው አቮይድ ብለድ ኤክስፖዠር እና ሴፍ ሴክስ ነው። የተለያዩ ፍሉዶችን ኤክስፖዠር መቀነስ ነው። ከዛ ፕሮቴክሽን መጠቀም ነው። ይሄ እንኳን ሴፍ ሴክስ ኮንዶም HPV ኮንዶም ፕሮቴክት አያደርግም፣ ጀስት መታቀብ የሚለው ነገር ነው እንጂ ምክንያቱም በኮንዶሙ የእንትንን ነው አይደል ፕሪቨንት የሚያደርገው የስፐርም እንዳይገባ ወይ የሴክሹዋል ፍሉዶችን ነው የሚከላከለው። ከዛ ውጭ የተለያዩ አይነት እንትኖች አሉ አይደል ቦዲ ፍሉዶች ሰውነታችን ያመርታል። ከዛ በላይ ነው ማለት ነው። ይሄ ፓራሳይትስ ስንል ደግሞ የመጀመሪያው ክራፕስ ወይም ፒዩቢክ ላይስ የምንለው አለ። They attach to pubic hair and sometimes other body hair are like armpits, beard, eyelashes or eyebrows, spreading mainly through close physical and sexual contact. ላይስ ማለት ቅማል ነው አይደል? ቅማል ፒዩቢክ ሄር ላይ ካለ፣ አርምፒት ላይ ካለ፣ ቢርድ ላይ፣ አይላሾች ላይ፣ አይብሮስ ላይ፣ እነዚህ ፀጉር ያለበት በሙሉ ላይ ቅማሎች አሉ። ዱሪንግ ሴክሹዋል ኮንታክት እና ፊዚካል ኮንታክት ላይ እነዚህ ሊተላለፉ ይችላሉ ማለት ነው። እና they can also be transmitted by sharing towels or bed linens። ሁለተኛው ትሪኮሞናሲስ ነው። It's a common sexually transmitted infection እና it's caused by the parasite Trichomonas vaginalis በሚባል ፓራሳይት ነው ኮዝ የሚደረገው እና it's transmitted through sexual contact። ሲምፕተም ካየን ምንድነው? ሴቶች ላይ ፋውል ስሜሊንግ vaginal discharge ልናይ እንችላለን። ላይ ከለሩ ክሊር ንጹህ ነገር ሊመስል ይችላል፣ ወይም ነጭ ወይም ግሬይ ወይም የሎ ወይም ግሪን። እነዚህ አይነት ፈሳሾች ካየን እነሱ ምልክት ሊሆኑ ይችላሉ። ጀናይታል ሬድነስ ቀይ መሆን፣ ማቃጠል፣ ማሳከክ እና ዱሪንግ ሽንት በሚሸናበት ጊዜ ማመም፣ እነዚህ ሊሆኑ ይችላሉ። ወንዶች ላይ ደግሞ ያው
ኢንሳይድ ደ ፒነስ ኢች ሊያደርጋቸው ይችላል ወይም ሊያሳክካቸው ይችላል። በሚሸኑበት ወይም ኢጃኩሌት በሚያደርጉበት ጊዜ ሊያቃጥላቸው ይችላል እና የተለያዩ የሆኑ ፒናይል የሆኑ ዲስቻርጆች ሊወጡ ይችላሉ። ፕሪቬንሽኑ ፕሮቴክቲቭ ሴክሹዋል ኮንታክት ነው። ትሪትመንቱ ደግሞ ያው ሜዲካል ኢንተርቬንሽን ነው። ስኬቢስ የምንለው ወይም ደግሞ እከክ የምንለው ኢትስ ኮንታጂየስ የሆነ ስኪን ዲዚዝ የሚተላለፍ የቆዳ በሽታ ነው። ኢትስ ኮዝድ ባይ ማይት ወይም ምስጥ ነገር ናቸው እና ኢትስ ስፕሬድስ ትሩ ዳይሬክት ስኪን ቱ ስኪን ኮንታክት በመነካካት ነው ከሰው ወደ ሰው የሚተላለፈው። ሌላ ያው ሼሪንግ ክሎዝስ ወይም ሺቶችን፣ ታውሎችን ወይም ደግሞ ሰንባዴ የተቀመጠበትን ኦር የነካውን ፈርኒቸር በመነካካት ይተላለፋሉ ማለት ነው እና ኢትስ ኦፍትን ክላሲፋይድ አዝ ሴክሹዋሊ ትራንስሚትድ ኢንፌክሽን ምክንያቱም ኢትስ ኮመንሊ ስፕሬድስ ዲዩሪንግ ሴክሹዋል ኮንታክት። ሰው ስኪን ቱ ስኪን የሚነካካው ዩዥዋሊ ሴክሹዋል ኢንተርኮርስ ላይ ስለሆነ ነው ሴክሹዋሊ ትራንስሚትድ ኢንፌክሽን የተባለው። ኤፒዲሚዮሎጂ ኦፍ ኤስቲአይስ ኢን ኢትዮጵያ። ኤፒዲሚዮሎጂ የሚያጠናው የአንድን በሽታ ትራንስሚሽኑን፣ ኮዙን፣ አውትብሬኩን፣ ሰርቬይላንሱን እና ኮንትሮሉን ነው የሚያጠናልን ማለት ነው። አንድ በሽታ እንዴት ነው የሚተላለፈው፣ ምንድን ነው ኮዝ የሚያደርገው፣ አውትብሬክ ሲኖር ወይም ወረርሽኝ ሲኖር እነዚህ ነው የሚያጠናው። ኤፒዲሚዮሎጂ ኦፍ ኤስቲአይ ስንል ያው የኤስቲአይን ኮዞችን፣ አውትብሬኮችን፣ ትራንስሚሽኖችን ነው የሚያጠናው ማለት ነው። ኢትዮጵያ ውስጥ ስፔሲፊካሊ ስናየው ሊሚትድ የሆነ ዳታ ነው ያለን እና በደንብ ብዙ ጥናቶች አልተሰሩም። ነገር ግን ከሌሎች ዲቨሎፒንግ ካንትሪዎች ጋር ተመሳሳይ የሆነ ችግር ስለሆነ ተመሳሳይ ነው ብለን ነው የምናስበው። አፕሮክሲሜትሊ 1.4 ሚሊዮን ፒፕል ግሎባሊ ወይም ኢን ዘ ኢንታየር ወርልድ ላይ በኤስቲአይ ዴይሊ በየቀኑ ይጠቃሉ እና ኢን ኢትዮጵያ ሃይስት ኤስቲአይ ሬትስ ኦከር አመንግ ፒፕል ኤጅ ከ15 እስከ 24 እድሜ ያሉ ወጣቶች ላይ ነው ማለት ነው ትልቅ ሬት ያለው። ሪስክስ ኦፍ ኤስቲአይ ኤፒደሚክ ኢን ኢትዮጵያ ስንል አንደኛው ሪስኩ ሃቪንግ አንፕሮቴክትድ ሴክስ ነው፣ እስካሁን ስንለው መጥተናል። ሁለተኛ ሃቪንግ ሴክሹዋል ኮንታክት ዊዝ መልቲፕል ፓርትነርስ፣ ብዙ ሰው ጋር ከተደረገ ሁሉም ሰው ሪስክ አለው፣ ሰው ሪስክን ማብዛት ነው። ሶስተኛ ሃቪንግ ሂስትሪ ኦፍ ኤስቲአይ፣ ከዚህ በፊት ኤስቲአይ ከነበረ ሌላ ባክቴሪያ ወይ ቫይረስ መጥቶ ለማጥቃት ይቀለዋል ማለት ነው። አራተኛ ቢንግ ፎርስድ ቱ ኢንጌጅ ኢን ሴክሹዋል አክቲቪቲ። አምስተኛ ሚስ ዩዝ ኦፍ አልኮሆል ኦር ዩዝ ኦፍ ሪክሬሽናል ድራግስ፣ ያው አልኮሆል እና ሌሎች ራስ የሚያስቱ ድራጎችን ስንወስድ ራሳችንን አናቅም አይደል? ማንፈልገው አይነት ነገር ውስጥ ራሳችንን እናገኘው እንችላለን እና ሴክሹዋል ኢንተርኮርስ በዛ ሰዓት ሊኖር ይችላል። ስድስተኛ ኢንጀክቲንግ ድራግስ፣ እስካሁን እንዳልነው ቫይረሶች፣ የተለያዩ ቫይረሶች ላይክ HIV እና ሄፓታይተስ ቢ ሲዎች በቦዲ ፍሉድ ነው የሚተላለፉት። ድራግ ኢንጀክት በምናደርግበት ጊዜ ያ ኒድል ሰምባዲ ኤልስ የተጠቀመበት ከሆነ ይተላለፍብናል ማለት ነው። ሌላኛው ኢትስ ቢንግ ያንግ፣ ያ ወጣት መሆን ኢን ጀነራል ለተለያዩ አሁን ላልናቸው ሪስክ ፋክተር ያጋልጣል። ለዛ ነው ግማሹ አዳዲስ የሚገኙት ኤስቲአይዎች ከወጣቶች ላይ ነው የሚገኘው። ሃርምፉል ትራዲሽናል ፕራክቲስስ፣ ጎጂ ባህል የምንላቸው ባህሎች ናቸው እነዚህ። የአንድን ሰው የሰዋዊ መብት ወይም ሂውማን ራይት የሚባለውን ቫዮሌት ያደርጋሉ እና የአንድን ሰው ፊዚካል፣ ሜንታል እና ሪፕሮዳክቲቭ ሄልዙን ጉዳት ያስከትላሉ ማለት ነው። እነማናቸው እነዚህ? አንደኛው ኤርሊ ሜሪጅ አለ፣ ፎርስድ ሜሪጅ ኦፍ አንደር ኤጅ ገርልስ፣ ያለ እድሜ ጋብቻ፣ ስኩል ድሮፕ አውት፣ ቺ ልጅ ከትምህርት እንድታቆም ትገደዳለች፣ በልጅነቷ ፕሬግናንት እንድትሆን ትገደዳለች እና ላይፍ ሎንግ የሆኑ ሄልዝ ሪስኮችን ትይዛለች። ሌላኛው ኪድናፒንግ ወይም አብዳክሽን ፎር ሜሪጅ፣ ጠለፋ፣ ገርልስ ቴክን ኤንድ ሜሪድ ዊዛውት ኮንሰንት፣ ያለ ፍላጎታቸው ማግባት ማለት ነው። ሌላኛው ጀንደር ቤዝድ ቫዮለንስ ላይክ ሴክሹዋል አቢዩዞች አሉ። ሃራስመንት፣ መንገድ ላይ ሲሄዱ መላከፍ አንዱ ሃራስመንት ነው። ዶሜስቲክ ቫዮለንስ፣ ቤት ውስጥ ሴት ልጅ ላይ ጥቃት ሲደርስ እና ቫዮሌትስ ቦድሊ አውቶኖሚ ኤንድ ሜንታል ሄልዝ ማለት ነው። ሌላኛው ፊሜል ጄኔታል ሚውቲሌሽን ነው። ይህንኛው ፓርሻል ወይም ቶታል ሪሙቫል ኦፍ ፊሜል ኤክስተርናል ጄኒታሊያ
ግርዛት ማለት ነው እና ኢት ኮዝስ ሲቪር የሆነ ፔን ኮዝ ያደርጋል። እዛ ቦታው ላይ ኢንፌክሽን እንዲፈጠር ያደርጋል። ቻይልድ በርዝ ኮምፕሊኬሽን ልጅ ስትወልድ ኮምፕሊኬት ሊያደርግ ይችላል እና ትራውማ ሊፈጥር ይችላል ማለት ነው። ቁስሉ ወደ ውስጥ ኤክስቴንድ አድርገው ሌላ ጉዳት ሊያስከትል ይችላል ማለት ነው። ፋሚሊ ፕላኒንግ የምንለው ያው አንድ ፋሚሊ መውለድ የሚፈልገውን ልጅ ፕላን አድርጎ መውለድ በሚፈልግበት ሰዓት እና ቁጥር መውለድ ሲችል ማለት ነው እና it involves decisions based on marital status, career, finances እና personal choice about having children። ልጅ መውለዱ ትዳራቸው ላይ፣ ስራቸው ላይ፣ ገንዘባቸው ላይ እና የራሳቸውን ፍላጎት አፌክት ያደርጋል ማለት ነው። በእነዚህ ምክንያት ነው ፋሚሊ ፕላኒንግ የሚያስፈልገው። ምንድነው ያረጋግጥልን ማለት ነው? ጥቂት ልጅ ተወለደ ማለት ያንን ጥቂት ልጅ አሪፍ የሆነ ሪሶርስ፣ በቂ የሆነ ሪሶርስ ይኖረዋል ማለት ነው። ሶሻል ሰፖርት ይኖረዋል። ፋይናንሻሊ በደንብ ተደግፎ እና በደንብ ተንከባክቦ ማሳደግ ይቻላል ማለት ነው። ትንሽ ልጅ ሲሆን፣ ብዙ ሲሆን ግን ለሁሉም እንክብካቤ ይቀንሳል፣ ሁሉንም አደጋ ላይ ነው የሚጥለው። ላክ ኦፍ ፋሚሊ ፕላኒንግ የማተርናል ሄልዝ ሪስኮችን ይጨምራል ማለት ነው። ዲዩሪንግ ፕሬግናንሲ፣ ቻይልድ በርዝ እና ፖስት ፓርተም ፔሪድ ያለውን ሪስኮቿን ይጨምራሉ። ኤርሊ እና ሌት ማዘርሁድ ሬይዝ ሪስክ ኦፍ ኮምፕሊኬሽንስ ኤንድ ዴዝ ስፔሻሊ ኢን ቲኔጀርስ። እርግዝና በጣም ኤርሊ ሲመጣ ላይክ ዲዩሪንግ ቲኔጅ ኤጅ ሲመጣ እና ትንሽ እድሜ ከገፋ በኋላ ደግሞ የሚመጡ እነዚህ ሁለቱ የሚመጡት ፕሬግናንሲዎች እናትየዋን ብዙ ኮምፕሊኬሽን ላይ ሊያስቀምጧት ይችላሉ ማለት ነው። እናትየዋ ዴንጀር ላይ ተቀመጠች ማለት ሙሉ ፋሚሊው ዴንጀር ላይ ተቀመጠ ማለት አይደለም። ስለዚህ ፋሚሊውን ሙሉውን ነው የሚያናጋ እና የፕሬግናንሲ እና ቻይልድ በርዝ ኮምፕሊኬሽኖች ዘይ ካን ሊድ ቱ ማስወረድ፣ አቦርሽን፣ ዲሳቢሊቲን ኮዝ ሊያደርጉ ይችላሉ። ኤንድ ሃየር የሆነ ሞርታሊቲ ሬትን ሊጨምሩ ይችላሉ። የእናት ሞትን ይጨምራል። ፋሚሊ ፕላኒንግ አክሽን ስናይ አንደኛ ፕሪቬንሽን ኦፍ አንዋንትድ ፕሬግናንሲ፣ ያልተፈለገ እርግዝና መኖር የለበትም። መጀመሪያውኑ እሱን ፕሪቨንት ማድረግ ነው። ፕሮቴክሽን ኦፍ ፋሚሊ ፍሮም ኤስቲአይስ፣ ከሌላ ሰው አኳየር የሚደረገውን ኤስቲአይ ፕሮቴክት ያደርገዋል። ካውንስሊንግ ፕላንስ ኤንድ ፈርቲሊቲ ማኔጅመንት፣ ኢንሹሪንግ አዲኩዌት ሪሶርስስ ፎር ካፕልስ ቱ ፕሪቨንት አንዋንትድ ፕሬግናንሲ አለ እና ዌይቲንግ አትሊስት 6 months አፍተር ሚስካሬጅ ኦር አቦርሽን ቢፎር ትራይንግ ቱ ኮንሲቭ አጌን። አንዴ ሚስካሬጅ ልጁ ከወረደ በትንሹ 6 ወር ቆይቶ ማርገዝ አለባት ማለት ነው። ኮንሲደሪንግ አዶፕሽን አዝ አን ኦፕሽን ቱ ቢልድ ፋሚሊ፣ መውለድ ካልተቻለ ያው አዶፕት አድርጎ መኖር ወይም ጉዲፈቻ ወስዶ መኖር እንደሚቻል ማለት ነው። ዩዝ ኦፍ በርዝ ኮንትሮል ኤንድ አሲስትድ ሪፕሮዳክቲቭ ቴክኖሎጂስ፣ የወሊድ መቆጣጠሪያ መጠቀም እና መውለድ ላልቻሉት ደግሞ አሲስትድ የሆነ ሪፕሮዳክቲቭ ቴክኖሎጂዎችን ሜክ ማድረግ ነው። ሌላኛው አጀስቲንግ ፋሚሊ ፕላን ካላንደር አኮርዲንግ ቱ ዘ ናቹራል ሜንስትራል ሳይክል፣ በናቹራል ዌይ ኮንትራሴፕሽን መፍጠር ማለት ነው። እነዚህ ፋሚሊ ፕላኒንግ ሰርቪሶች ፕሬግናንሲ አቺቭመንት ሰርቪስስ አሉ። ላይክ ፕሪኮንሰፕሽን ሄልዝ አለ፣ ከመረገዙ በፊት ያለው ቤዚክ ካውንስሊንግ ኦን ኢንፈርቲሊቲ አለ፣ መሃኖችን ካውንስል ማድረግ ማለት ነው። ካውንስሊንግ ኦን ሴክሹዋሊ ትራንስሚትድ ኢንፌክሽንስ፣ ብረስት ኤግዛሚኔሽንስ፣ ፐልቪክ ኤግዛሚኔሽንስ፣ ብረስት ካንሰር ስክሪኒንግ እና ሰርቫይካል ካንሰር ስክሪኒንጎች አሉ። ብረስት ኤግዛሚኔሽን ያው ካንሰር ከመሆኑ በፊት ኤርሊ እንዳለ ትንሽ እንዳለ ለመያዝ ይጠቅማል። ፐልቪክ ኤግዛሚኔሽኖችንም ሌሎች የተለያዩ በሽታዎችን ዲቴክት አድርጎ ለማከም ይጠቅማል። ብረስት ካንሰር ስክሪኒንግ አለ፣ ከሆነ እድሜ በኋላ ደግሞ ስክሪን ማድረግ ነው እና ሰርቫይካል ካንሰር ስክሪኒንግ አለ። ቀድመው ቶሎ ካንሰር ሆነው በሽታን ኮዝ ከማድረጋቸው በፊት ኤርሊ ዲቴክት አድርጎ ማኔጅ ለማድረግ ማለት ነው። ኔጌቲቭ ኢፌክትስ ኦፍ ሄቪ አልኮሆል ዩዝ፣ ሃይ ብለድ አልኮሆል ኮንሰንትሬሽን ወይም ደማችን ውስጥ የአልኮሆል መጠን ከባድ ሲሆን ድሮዚ ያደርጋል ወይም እንቅልፋም ያደርጋል፣ ኮንፊውዥን ይፈጥራል፣ መወዛገብ፣ አንኮንሽስነስ ወይም ራስን መሳትም ሊያደርስ ይችላል ማለት ነው እና ኤክስትሪም ሌቭል ኮማ ወይም ደግሞ ዴይዝን ሊፈጥር ይችላል። ክሮኒክ ዩዝ ማለትም ለረዥም ጊዜ ከባድ የሆነ አልኮል መጠንን ኮንሱም እያደረጉ መቆየት ኢት ሊድስ ቱ ዲሜንሻ ማለት ለኦልደር ሰዎች ላይ ወይም ያረጁ ሰዎች ላይ የሚመጣ የአእምሮ በሽታ ነው። ፑር ኒውትሪሽን፣
ቱማች አልኮል በተጠቀሙ ቁጥር የምግብ ፍላጎትም ይቀንሳል፣ አብዞርብ መደረጉ ይቀንሳል። ሰው ኒውትሪሽናቸው ፑር ይሆናል። ብሬን ዳሜጅ ብሬን ዳሜጅ ኢት ካን ቢ ኮዝድ ባይ በቫይታሚን ዴፊሽንሲ። እዚህ ጋር ፑር ኒውትሪሽን ስላለን ቫይታሚን ዴፊሽንሲ ብሬን ዳሜጅን ኮዝ ሊያደርግ ይችላል። እና ሌላኛው ደግሞ ሊቨር ሲሮሲስ ኮዝ ሊያደርግ ይችላል። የጉበት በሽታን ይፈጥራል። ለዛ ካንሰር ሪስክም ከፍ ያደርጋል። ላይ ኮሎሬክታል ካንሰር እና ኮለን ካንሰሮችን ይጨምራል። ሶሻል ኢምፓክቱ ኢትስ ሊንክድ ቱ ቫዮለንስ፣ ግልፍተኝነት፣ ትራፊክ አደጋዎች፣ ሞትን ሊያስከትል ይችላል። ሪስኪ ሴክሹዋል ቢሄቪየር እና ሃየር የሆነ ሴክሹዋሊ ትራንስሚትድ ዲዚዞች ትራንስሚሽን ይፈጥራል። ግሎባል ሞርታሊቲ በአልኮል ምክንያት የሚሞቱ ሰዎች የወንዶች አራውንድ 6.2% ወንዶች በአልኮል ምክንያት ነው የሚሞቱት። ሴቶች ደግሞ አራውንድ 1.1% ናቸው። ኔጌቲቭ ኢፌክትስ ኦፍ ጫት ቺዊንግ። የጫት አክቲቭ ኮምፖነንቱ ካቲኖን የሚባለው እና ኢትስ ሴንትራል ነርቨስ ሲስተም ስቲሙሌት የሚያደርግ ነገር ነው። ሄልዝ ሪስኮቹ ሃይፐርቴንሽን፣ ዳይጀስቲቭ ትራክት ኢንፍላሜሽን ላይክ ጨጓራ ህመምን ኮዝ ሊያደርግ ይችላል። ኮንስቲፔሽን ኮዝ ሊያደርግ ይችላል። ኮሮናሪ አርተሪ ስፓዝምስ፣ ሀርት አታክ፣ ሜታቦሊክ ዲስኦርደርስ ላይክ እንደ የስኳር በሽታ፣ የጉበት በሽታ ኮዝ ሊያደርግ ይችላል እና ኢምፖተንስ ኢን ሜልስ፣ ወንዶች ላይ ደግሞ ኢምፖተንስን ኮዝ ሊያደርግ ይችላል። ኢሚዲየት ኢፌክቱ ምንድነው? አለርት ያደርጋል። አንድ ሰው ጫት ከቃመ በኋላ ንቁ ነው የሚሆነው፣ ዩፎሪክ ይሆናል፣ የደስተኛነት ስሜት ሊሰማው ይችላል እና ኢንክሪዝድ የሆነ ሃርት ሬት ወይም ብለድ ፕሬሸሩ ይጨምራል። ኢንሶምኒያ አለ፣ እንቅልፍ መተኛት ይከብደዋል። ቶካቲቭነስ፣ አክቲቭ ይሆንና ቶሎ ቶሎ ያወራል እና ሬዲዩስድ የሆነ አፒታይት ይኖረዋል፣ የምግብ ፍላጎቱ ይቀንሳል። ሎንግ ተርም ኢፌክቱን ስናወራ ደግሞ ዲፕሬሽን አለ፣ ዲፕረስድ ይሆናል። ሃሉሲኔሽን አለ፣ የሌሉ ነገሮችን ማየት ማለት ነው። ጭንቅላታችን የራሱን የሆነ ኢሜጅ ፈጥሮ ኖርማል ሰው ማያየውን ለራሳችን ብቻ የሚታየን ነገር ማየት ነው ሃሉሲኔሽን። ሎስ ኦፍ ኢንሂቢሽን አለ፣ ሃየር ሃርት አታክ ሪስክ አለው። ሳይኮሲስ ኦልሬዲ ፕሪዲስፖዝድ የሆኑ ኢንዲቪጁዋሎች ጄኔቲካሊም ቢሆን በሌላ ነገሮች ፕሪዲስፖዝድ ከሆኑ ወደ ሳይኮሲስ ሊመራቸው ይችላል እና ኦራል ካንሰርን ኮዝ ሊያደርግ ይችላል። ኔጌቲቭ ኢፌክትስ ኦፍ ድራግ ዩዝድ አዝ ሆል ስናይ ማሪዋና ኢት ሃርምስ ዘ ብሬን፣ ሪስፓይራቶሪ ሲስተም፣ ሃርት፣ ቻይልድ ዲቨሎፕመንትን እና መስል ኮኦርዲኔሽንን ሃርም ሊያደርግ ይችላል። ኮኬይን ደግሞ ኢት ዳሜጅስ ዘ ካርዲዮቫስኩላር፣ ሪስፓይራቶሪ፣ ጋስትሮኢንተስታይናል እና ነርቨስ ሲስተሞችን ዳሜጅ ያደርጋል። ሄሮይን ሃይሊ አዲክቲቭ ነው እና ኢት አፌክትስ መልቲፕል የሆኑ ኦርጋን ሲስተሞችን ኔጌቲቭሊ አፌክት ያደርጋል። ኢንሄላንትስ የምንላቸው ወይም ኬሚካሎች ተንፍሰን ወደ ውስጥ የምናስገባቸው ኬሚካሎች they cause ብሬን ቼንጆችን ኮዝ ያደርጋሉ። ቦዲ ዳሜጅ when inhaled deliberately። ዩኒት 5ን በዚህ ጨርሰናል። ኔክስት ታይም በዩኒት 6 ፖፑሌሽን ኤንድ ናቹራል ሪሶርስስ እስክንገናኝ ድረስ ደህና ሰንብቱ።